በጣም ብዙ ሰው ራሱን እያጠፋ ነው። ለምሳሌ ድባቴ በጣም ከራስ ማጥፋት ጋር ተያይዞ ከጀርባ ያለ ህመም ነው። ድባቴን የሚያውቀው ያለፈበት ሰው ብቻ ነው። ፍቅር እንዴት ነው ማኔጅ መደረግ ያለበት? ባይዜ ብሬክአፕ በጣም ቴራፒ የሚያስመጣቸው ሰዎች አሉ። በሞት ሰውን እንደማጣት ያህል ያማል ብሬክአፕ ማለት ነው። እኛ እንዴት ነው መረዳት ያለብን? ኔጌቲቭ ነገር ሀፕን ሲያደርግ ሲከሰት አእምሯችን ኢመርጀንሲ ብሎ ነው የሚያስበው። ሰዎች ላይ ደስታችንን ማስቀመጥ የለብንም። ፀሐይ በምስራቅ ትወጣለች፣ ህይወት ደግሞ ከባድ ነው። this is absolute truth። ሳይኮሎጂስት ማለት ሳይካትሪስት ይመስለኛል፣ ሳይካትሪስት ማለት ሳይኮሎጂስት ይመስለኛል። ሁለት የተለያዩ ከትምህርት ዝግጅታቸው አንስተን ሁለት የተለያዩ ነገሮች ናቸው። ሰው ፍርሃቱን እንዴት ነው ለመድፈር መለማመድ ያለበት? ወይም ፍርሃቱን እንዴት ነው ማሸነፍ የሚችል? ፍርሃት ሰርቫይቫል ነው። ፍርሃት ወዳጃችን ነው፣ ጠላታችን አይደለም። ሰላም፣ እንዴት ናችሁ? ዛሬ እንግዲህ እንግዳ አድርጌ ያመጣሁላችሁ ከባዩሽ ከበደ ጋር እንጨዋወት ላይ ወጣቷና በተለያዩ ሶሻል ሚዲያዎች ላይ ለወጣቱ ግንዛቤ በማስጨበጥ ላይ የምትገኝ በጣም የማደንቃት ሳይኮሎጂስት ቃል ኪዳን ብርሃኑ ነው። እንኳን ደህና መጣሽ። ቴንክ ዩ በጣም ባይሽ፣ አመሰግናለሁ በጣም። ቃል እንግዲህ የቃል የስነ ልቦና ማዕከል መስራችና ባለቤት እንዲሁም ሐኪም ነሽ። እንኳን ደህና መጣሽ። ቴንክ ዩ በጣም ባይሽ፣ አመሰግናለሁ ስለጋበዝሽ። እሺ፣ ያው እንግዲህ አንቺን ወደዚህ ፖድካስት ወይም ከባዩሽ ጋር እንጨዋወት ስጋብዝሽ ለብዙ ሰዎች ህመም የቤታቸው ሆነው ይታከማሉ ብዬ ስለማምን ለዛ ነው ወደዚህ እንድትመጪ በጣም የፈለግኩትኝ። ያው እያየሁሽ ነው የተለያዩ ቲክቶኮች ላይም ለተለያዩ ሰዎች ብዙ ሰዎች ይህን ያህል የጨነቀው ሰው አለ እስኪባል ድረስ ኮሜንት እያደረጉሽ ለሁሉም መልስ ትሰጫለሽ። እሞክራለሁ መቼስ እያየሁ ነው። እሱን ደስ ይላል። ቃልዬ እንግዲህ አሁን ሰፋ ወዳለው ፓርት ወይም እንትን እንደ ሰው የሚያሳዝን በጣም ብዙ ሰው ራሱን እያጠፋ ነው። በጣም ብዙ ወጣቶች ለምን ምትያቸው እንደዚ አይነት ሰዎች ጭምር ራሳቸውን እያጠፉ ነው። እና የሆነ አይነት የሞት ዜና ሰምተሽ ከዛ ለምድረስ እንትና እኮ ራሱን አጠፋ። መኖር የሚችሉ ብዙ ተስፋ ያላቸው ልጆች ራሳቸውን እያጠፉ ነው ያሉት እና ራስን ከማጥፋት ጋር ተያይዞ በስነ ልቦና ሐኪም ምን አይነት አንድምታ ይሰጠዋል? ወይስ እንዴት ነው ይሄ ነገር ማስቆም መቆም ማኔጅ መደረግ የሚችለው? ዙሪያቸው ያሉ ሰዎች ምን ማድረግ አለባቸው? አንድ ሰው ማለት በጣም ብዙ ሰው አጠገቤ እኮ ነበረ እንዲህ እኮ የሚያደርግ አይመስልም ነበር፣ አይታወቅም። እንደዛ ሊያደርጉ እንደሚችሉ አጠገባቸው ያለን ሰዎችም ላናቅ እንችላለን። እንደዚህ አይነት የሚያደርጉ ሰዎች ምን አይነት ባህሪ ሊኖራቸው ይችላል? ወይስ እኛ እንዴት ነው መረዳት ያለብን? እሱን አይነት እስኪ። እሺ፣ ወጣትነት ላይ ላይክ ሱሳይድ የወጣቶች ሞት ጋር ተያይዞ ከቅድሚያ ከሚነሱት ነገሮች ምክንያቶች፣ መንስኤዎች አንደኛው ሱሳይድ ነው፣ ራስን ማጥፋት ማለት ነው። ራስን ለማጥፋት ደግሞ የተለያዩ የአእምሮ ላይክ ሜንታል ሄልዝ ኮንዲሽንስ አሉ ከጀርባ። ለምሳሌ ድባቴ በጣም ከራስ ማጥፋት ጋር ተያይዞ ከጀርባ ያለ ህመም ነው። ጭንቀት፣ አንዛይቲ፣ ሰብስተንስ፣ ይሄ ሱስ፣ ሰብስተንስ ዩዝ ዲስኦርደር የምንለው እንደዚሁም ደግሞ ሌሎችም አሉ ለሱሳይድ ሪስክ ፋክተር ናቸው የምንላቸው ማለት ነው። የወጣትነት እድሜ በብዛት የሜንታል ሄልዝ ኮንዲሽን የሚጀምሩበት ጊዜ ሊሆን ይችላል። ለምሳሌ 18፣ 19፣ 20፣ 21 እንደዚህ አካባቢ አብዛኞቹ ሜንታል ሄልዝ ኮንዲሽኖች ኦንሴት መጀመሪያ የሚታዩበት ጊዜ ነው። ያ መሆኑን ተከትሎ ለሱሳይድ ሃየር ሪስክ ይኖራቸዋል ማለት ነው። ይሄ በሜንታል ሄልዝ ኮንዲሽን ነው የምነግርሽ። ግን ደግሞ በአካባቢያቸው ከኢንቫይሮንመንት ካደጉበት ቤት ጋር ተያይዞ ፒር ፕሬሸር ከጓደኞቻቸው ጋር ተያይዞ ትራውማ ትምህርት ቤት አካባቢ ሊሆን ይችላል፣ ቤት ሊሆን ይችላል። የገጠማቸው አሳዛኝ፣ አስከፊ፣ ድንገተኛ ሰቀቀኖች፣ ሀዘኖች የመሳሰሉት ነገሮች ራሱ ለሱሳይድ እንደ መንስኤ ኮንትሪቢዩት ያደርጋሉ ማለት ነው። መልከ ብዙ ነው። ለወጣቶች ራሳቸውን ለማጥፋት የሚያነሳሳቸው ነገር መንስኤው መልከ ብዙ ነው። ስለዚህ ወደ መፍትሄውም ስንመጣ ብዙ ሰዎች ነን የምናስፈልገው። ሳይኮሎጂስት ብቻ ወይ ሳይካትሪስት ብቻ በቂ አይደለም። ቤተሰብም የሕክምናው አካል መሆን አለበት። ትምህርት ቤቶች የሕክምናው አካል መሆን አለባቸው። የሃይማኖት ተቋማት የሕክምናው አካል መሆን አለባቸው። ብቻ በዛ ልጅ ህይወት ውስጥ አሉ የተባሉ ተቋማት በሙሉ ቤተሰብን ጨምሮ የሕክምናው አካል መሆን አለባቸው ማለት ነው። ብዙ ጊዜ አሁን ሱሳይድ ሪስክ ያላቸው ወይም ደግሞ ራስን ማጥፋትን የሚያስቡ በኮንተምፕሌሽን ደረጃ በአይዲያ ደረጃ የሚያሰላስሉ በሙከራ ደረጃ የሞከሩ
ሰዎች ወደኛ ሊመጡ ይችላሉ። በአንድ ሴሽን በሁለት ሴሽን ግልብጥ አድርገው ሲቀይሩት ያንን ሀሳባቸውንና ተስፋ ድጋሚ ሲያቆጠቁጥ ውስጣቸው ስታይ አይ ዊሽ ሌላውም ያልመጣውም ይሄንን ነገር ቢያየው። ምክንያቱም አሁን ብዙ ሰው ወደ ሱሳይድ ሲደርስ በቃ ካሁን በኋላ ምንም አይነት መፍትሄ የለኝም፣ ተስፋ የሚባል ጭላንጭል ምንም አይታየኝም ሲሉ የሚወስኑት ውሳኔ ነው። ግን እውነት አይደለም። ኦፍኮርስ በጣም ድባቴ ውስጥ ስትሆኚ ምንም ነገር አይታይሽም። ድባቴን የሚያውቀው ያለፈበት ሰው ብቻ ነው። በጣም ከባድ ነው። እኛ እንደምናስበው አይደለም። ለምን አትነሳም? ለምን አትወጣም? ለምን ስልክ አታነሳም? ለምን ጓደኞችን አታገኝም? አልችልም፣ ደከመኝ፣ ዛልኩኝ ሲሉ እንደ ስንፍና፣ እንዳለመፈለግ፣ እንደመለገም ልንቆጥረው እንችላለን። ያላለፍንበት ሰዎች ማለት ነው። ግን ያለፈበት ሰው ምን ያህል ክብደት እንዳለውና ቱ ዘ ፖይንት ህይወትን እስከ ማቋረጥ ድረስ ሊያስመኝ እንደሚችል የሚያውቁት እነሱ ናቸው። ያንን ግን መቀየር ይቻላል። ህክምና አለው፣ መፍትሄ አለው የሚለውን ነገር እኔ በምን መልኩ ለሁሉም ሰው ማድረስ እንደምንችል አላውቅም። ምናልባት ይህንንም ፖድካስት የሚያዩ ሰዎች ዲፕሬሽን አጋጥሟቸው የሚያውቅ ወይ እያጋጠማቸው ያለ ካለ there is solution። ሁሌም ቢሆን መፍትሄ ያለ፣ መፍትሄ የሌለው ነገር የለም። በተለይ ዲፕሬሽን በጣም ኮመን ነው። ድባቴ በሰው ልጆች ህይወት ውስጥ በጣም ኮመን ነው። ከ6 ሰው አንዱም ያጋጥመው ነገር ነው በህይወት ዘመኑ ማለት ነው። ድባቴ በብዙ መልኩ ሊመጣ ይችላል። አንዳንድ የላይፍ ኢቨንቶች፣ ለውጦች ሲኖሩ ራሱ ዲፕሬሽን ውስጥ ልትገቢ ትችላለች። ለምሳሌ በጣም የምትወጁ ሰው በጣም ሃፒ ፐርሰን ሆነሽ ኤቭሪቲንግ ኦኬ ሆኖልሽ የምትወጁን ሰው ድንገት ስታጩ ዲፕሬሽን ውስጥ ልትገቢ ትችላለሽ። ብዙ መንስኤ እኔ ዲፕሬሽን አይነካኝም የምትዩ ነገር አይደለም። የሁላችንን በር ሊያንኳኳ ይችላል። ግን መፍትሄ አለው፣ ይታከማል። የሚድን ነገር ነው፣ የምንወጣው ነገር ነው እንጂ እዛው ይዞ የሚያስቀረን ነገር አይደለም የሚለውን ነገር እኔ ለሁሉም ሰው ቢደርስ ያ መልእክት ደስ ይለኛል። ወደ ስነ አእምሮ ሐኪም መምጣት ይቻላል። ወደ ስነ ልቦና ሐኪም መምጣት ይቻላል። የግል ሐኪም ቤቶች ላይ ወይ የግል ቢሮዎች ላይ መምጣት ካልቻለን ደግሞ አሁን የመንግስት ሐኪም ቤቶችም ሳይኪያትሪክ ኬዝ ቲም እያቋቋሙ ነው። ለምሳሌ ዘውዲቱ፣ አለርት፣ ዘነበ ወርቅ፣ የካቲት አለ፣ ጳውሎስ አለ። መሄድ እንችላለን። እንደ ድሮ አይደለም። አሁን ሰው የአእምሮ ጤና ወይ ስነ ልቦና ጤና ሲባል አማኑኤልን ብቻ ነበር የምናስበው በፊት አይደለም። እንቀልዳለን ሁላ በሱ ባይዘው ካሁን በኋላ እንዳቀልዱ ይሄ አያስቀልድም አይደለም። ይቀልዳል ግን ይሄ አያስቀልድም። እንደ ማንኛውም ጤና ነው። ሐኪም ቤት ስንሄድ ይቀልዳል እንዴ? ጉንፋን ይዞን ወይ ቶንሲል ይዞን አይቀልድም። ይሄ አይቀልድበትም። ኤኒዌይስ አማኑኤል ብቻ አይደለም። በጣም ብዙ የመንግስት ሐኪም ቤቶች ላይ ይሄ ሕክምና መሰጠት እየተጀመረ ነው። ስለዚህ ያለው ሪሶርስ ምንድን ነው ብሎ መጠየቅ ያስፈልጋል። ወደ ሌላ ከመሄዳችን በፊት ምን ማድረግ እችላለሁ? ማን ሊያግዘኝ ይችላል? በቃ እርዳታ ያስፈልገኛል የሚለውን አምኖ ከዛ ደግሞ የት ማ የሚለውን ጥያቄ መጠየቅ ያስፈልጋል ማለት ነው። ዙሪያ ላይ ያሉ ሰዎች ብለሻል። እውነትሽን ነው። ዙሪያ ላይ ያሉ ሰዎች በተለይ ከቤተሰብ ይጀምራል። ሚስ ስለምናረገው ነው እንጂ ምልክቶቹ ያን ያህል የሚደበቁ አልነበሩም። ያን ያህል የማይታዩ አይደሉም። ለምሳሌ ከሰዎች መነጠል አንዱ ትልቁ ምልክት ነው። ከሰዎች መነጠል ስልሽ ጓደኛ መቀነስ፣ መውጣት መቀነስ፣ ስልክ ማንሳት መቀነስ፣ በቃ መሰልቸት። ሰው እኔ ሰው ደከመኝ፣ ከሰው ጋር መዋል ደከመኝ፣ ስልክ ማንሳት ደከመኝ ማለት ሲጀምሩ ሰዎች ጓደኛ ሲቀንሱ፣ ስራ ቦታ ከስራ ቤት መሆን ሲጀምሩ እና በፊት እንደዛ ካልነበሩ ምንድን ነው ማለት መቻል አለብን አይደለም። አፒታይታቸው ሲቀንስ፣ ቤት መብላት ሲያቆሙ ወይም ደግሞ በጣም መብላት ሲጀምሩ it's a change። ከዚህ በፊት የነበረ ነገር አይደለም ማለት። ስለዚህ ምንድን ነው ብለን ኮንሰርንድ መሆን መቻል አለብን። እንቅልፍ አልተኛ ሲሉ ማታ እስከ 8 እስከ 9 እስከ 10 ሳሎን ቲቪ ዝም ብለው እያጮሁ 11 ሰዓት አካባቢ ወደ አልጋቸው ሲሄዱ፣ ሰው ሲነሳ እነሱ ወደ አልጋ ሲሄዱ ምንድን ነው ማለት የለብንም። አንተ ልጅ ቲቪ ላይ አታፍጥ ብለን ነው ድጋሚ የምንጮህባቸው። ለምንድን ነው ማይተኛው ማለት የለብንም። ብዙ ጊዜ ወደ ጀጅመንቱ ነው የምንሄደው። ለምንድነው ቲቪ ላይ የምትውለው? ለምንድን ነው የዋለው ግን ወደሚለው አንድ ሌየር ዳውን ሄደን አንድ ሌየር ዝቅ ብለን ምን ቢቸግረው ነው ብለን መጠየቅ አለብን። ተስፋ ሲያጡ፣ ስንብት የሚመስል ነገር ሲያወሩ፣ አሁን በተለይ እኔ ዛኔ ሶሻል ሚዲያ ላይ አክቲቭ አልነበርኩም እንጂ ከዛ በኋላ የሰሟቸው ታሪኮች አሉ። ይሄ ስንብት የሚመስሉ ነገሮች እኮ ጽፈው ነበረ። እንደዛ አይነት ነገሮች እነሱን ፎር ግራንትድ መውሰድ አያስፈልግም። አንቺ የቀለድሽ አንተ የቀለድክ ነው ማለት አያስፈልግም። አንዳንድ ደግሞ ዲፕሬሽኖች ሰው ፊት በጣም ሳቂታ
በጣም ተጫዋች። ለምሳሌ አንድ አሜሪካን አክተር አለ አይደለ? ራሱን ያጠፋ ግን ኮሜዲያን የሆነ ስሙ ጠፍቶብኝ ነው። ሮቢን ዊሊያምስ አይ ዶንት ኖ ብቻ ሂዝ አ ኮሜዲያን ግን ሱሳይድ ያደረገ ማለት ነው። ማስክ ሊያረጉ ይችላሉ፣ ግን ማስኩ ቤትም ስራም ጓደኛ ጋር ምንም ላይደገም ይችላል። የሆነ ቦታ ላይ ልትይዙ ትችያለሽ ያ ሰው ሲያቅተው ማለት ነው። እና በጣም አቴንቲቭ ሆኖ ማየት ያስፈልጋል። ካወቅም በኋላ ደግሞ እንዴት አድርገን እናግዛቸው የሚለው ላይ መጠንቀቅ መቻል አለብን። በተለይ ወጣቶች ሲሆኑ ወይ ልጆች ሲሆኑ ባይ ዘ ወይ ናት ኦንሊ 18 19 20 ሳይሆን ገና በልጅነትም ጀምሮ እነዚህ ምልክቶች ሊታዩ ይችላሉ። የ9 ዓመት የ10 የ11 የ12 ዓመት ልጅ ላይ ሊታይ ይችላል። እንደ ቤተሰብ እንደ እናት እንደ አባት የዲስፕሊን ማጣት የቅብጠት ለመጨነቅ ማንፈቀደለት አይነት ምን ኖሮብህ ነው አንተ የምትጨነቀውና ዲፕሬሽን ውስጥ የምትገባው? እኔ ነኝ ሀስል የማደርገው፣ እኔ ነኝ ቤቱን የማኖረው፣ እኔ ነኝ ስራ የሚሄደው። አንተ እኮ ግሬትፉል ሆነ አመስግነህ መኖር ብቻ ነው ያለብህ የሚል አይነት አንደርስታንዲንግ ሊኖረው ይችላል ቤተሰብ። ግን እሱ አይደለም። ግሬትፉል አይደሉም ሳይሆን it's just they are struggling በቃ እየታገሉ ነው። ያ ህመም ነው እንጂ ወደው የሚያመጡት ነገር አይደለም የሚለው አንደርስታንዲንግ ሊኖረን ይገባል። አካላዊ ምላሽ ይኖራቸዋል። ያንን አካላዊ ምላሽ ግን ስናይ አንተ እንደዚህ አንቺ እንደዛ እያልን ስም መለጠፍ ወይ ሌብል ማድረግ ወይ ብሌም ማድረግ ሳይሆን ያለብን ኦኬ ይሄ ልጅ የተቸገረበት ነገር አለ፣ ምን አይነት እርዳታ ላገናኘው እችላለሁ፣ ወይም ደግሞ እኔ ከሆንኩኝም ደግሞ ምን ማድረግ እችላለሁ። አሁን እኮ አንዳንድ ግልጽ የሆኑ ነገሮች አሉ። ለምሳሌ ቤተሰቦች ወይ ወላጆች በፍቺ እያለፉ ሊሆን ይችላል፣ ግን ምንም ትዝ አይላቸውም። ፍቻቸው ብቻ ነው ትዝ የሚላቸው፣ ወይ ፍርድ ቤት ያለው ፕሮሰስ ነው ትዝ የሚላቸው። ልጆቹ ምን አይነት ሪያክሽን ኖራቸው ለፍቺው የሚለው ነገር ትዝ ሊለን ይገባል። ይሄ ሜጀር የሆኑ ኢቨንቶች ለምሳሌ ወይ አክስት፣ አጎት፣ እህት፣ ወንድም በሞት አርፎ ሊሆን ይችላል እዛ ቤት ውስጥ አይደለ? ልጆቹ ምን አይነት ሪያክሽን ኖራቸው towards that not only ቤተሰብ ጓደኛ ቢሞት or ጓደኛ ትምህርት ቤት ቢቀይር ልጆቹ ምን አይነት ሪያክሽን ኖራቸው? ካስተዋልን አይ ኖ ህይወት በጣም ቢዚ ነን፣ በጣም ሩጫ አለብን፣ ግን አይን አፍጥጦ የመጣ ደግሞ ፊዚካል ሪያክሽን እያየን ሚስ ማድረግ የለብንም። ይሄ ልጅ ምን ሆኗል ሰሞኑን ብለን ወደ እርዳታ መውሰድ መቻል አለብን ሳንወቅሳቸው። ድባቴ ላይ ወቀሳ ተጨመረ ማለት እሳት ላይ ቤንዚን እንደማርከፍከፍ ነው። ምክንያቱም ዲፕሬሽን አንዱ ከስር ያለው ነገር ራስን መውቀስ ነው። ልጁ ራሱ ኦልሬዲ ራሱን እየወቀሰ ነው። በጣም የሚወደውና አለኝ የሚለው መከታ የሆነ ቤተሰብ ደግሞ ድጋሚ ሲወቅሰው በጣም ከባድ ነው የሚሆነው ማለት ነው። እና ፊዚዮሎጂካል ምላሾቻቸውን እያየን እኛ ከቻለን እኛ ችግሮቻቸውን ለመፍታት የማንችል ከሆነ ደግሞ ሶስተኛ ሰው ጀጅ የማያደርጋቸው ሊረዳቸው ሊያዳምጣቸው ወደሚችል ሰው ማገናኘት መቻል አለብን ማለት ነው። ከዚሁ ጋር እያይዘን ቃልዬ ያው ብዙ ሰው በፍቅር ህይወቱም ራሱን አጠፋ ሲባል ስለምንሰማ ስለ ፍቅርና ሰዎች የፍቅር ህይወታቸውን እንዴት ማኔጅ ማድረግ አለባቸው ራሳቸውን እስከ ማጥፋት ድረስ የሚያደርስ በጣም በብዙ መንገድ ራሱን የሚያጠፋ ሰው አለ። እንደ አንድ ደግሞ እንትን ምክንያት ተደርጎ ደግሞ ፍቅርም ሲነሳ እናያለን። እና መጀመሪያ ፍቅር እንዴት ነው ማኔጅ መደረግ ያለበት ከሳይኮሎጂ አንጻር እንዴት ነው ማለት? አንዳንዴ ነፍሴንም ሰጥቼው ሁሉ ነገር የምንልበት አጋጣሚ የፍቅር ህይወቶች ያሳለፍናቸው ይኖሩናል። ብዙ ሰውም ያሳለፈው ይኖራል። እና እንዴት ነው ፍቅር እንዴት ነው ማኔጅ መደረግ ያለበት? ሰዎችስ በፍቅር አንቺስ አጋጥሞሽ ያውቃሉ? አሁን ባሳለፍሽው የህክምና ዙሪያ ላይ በእንደዚህ በፍቅር ዙሪያ ወይም ራሱን ለማጥፋት የሞከረ ሰው እና እንዴት ነው ማኔጅ ማድረግ ያለበት ሰው? ፍቅር እንግዲህ ዲፋይን አላደረገውም። እኔ ፍቅር ይሄ ነው አልልም፣ ግን በጣም የምወደው አንድ ቲዮሪ አለ ፍቅርን ለመረዳት የሞከረበት ሮበርት ስተርንበርግ ይባላል። የቲዮሪው ስም ጠፍቶብኝ ነው። አይ ቲንክ ትራያንጉሌሽን ሳምቲንግ የሚል ነገር። ኤኒዌይስ ኮንሰፕቱን ልንገርሽ። 3 ኤለመንት አለው ፍቅር። እንደ ማንኛውም ስሜት አንድ ስሜት ነው፣ ግን በጣም ኮምፕሌክስ የሆነ ውስብስብ የሆነ ስሜት ማለት ነው። መናደድም ስሜት ነው አይደል? ማዘንም ስሜት ነው። ፍቅርም ስሜት ነው፣ ግን በጣም ኮምፕሌክስ ነው። ብዙ ሌየሮች አሉት ውስጡ። ምክንያቱም አንቺ ብቻ አይደለሽም፣ ከዛኛውም ሰው ምላሽ የሚጠይቅ አይነት ስለሚሆን ማለት ነው። 3 ዋና ዋና ነገሮች አሉት ይላል ይሄ ቲዮሪሽን ፍቅርን ሲያስረዳ። አንደኛው ፓሽን ነው። ፓሽን ያንን ሰው አጥብቆ መሻት እና መፈለግ፣ በቃ ያ ሰው ማግኘት አለብኝ የሚል ጠንካራ ፓሽን ይኖራቸዋል ሰዎች ለዛ ሰው ማለት ነው፣ ወይም ዲዛየር የምንለው ነገር። ሁለተኛው ኤለመንት ደግሞ ኢንቲሜሲ ነው፣ መቀራረቡ።
ከዛ ሰው ጋር አብሮ ለመሆን መፈለጉ እንዳለ ሆኖ ቅርበቱን ማምጣቱ ማለት ነው። ሶስተኛው ደግሞ ኮሚትመንት ነው፣ ቁርጠኝነቱ ማለት ነው። ሶስቱም በኩል ሰዓት ይመጣሉ ማለት አይደለም። በሶስቱ ደግሞ ተመስርተን የተለያዩ አይነት ፍቅሮችን ልናገኝ እንችላለን። ለምሳሌ አሁን ይሄ ከጾታዊ ፍቅር ሮማንቲክ ሪሌሽንሽፕ ለምሳሌ ብዙ ጊዜ ሲጀመር ኢኒሺያል ስቴጁ ላይ ፓሽኑ አለ፣ ያንን ሰው አጥብቆ መፈለጉ አለ። ከዛ ደግሞ ኢንቲሜሲውን መፈለጉ አለ። ፓሽንና ኢንቲሜሲ ብቻ ሆኖ ከቀረ ቦይፍሬንድ እና ገርልፍሬንድ ብቻ ሆነን ነው የምንቀረው። አድጎ ወደ ትዳር ወደ ምናምን ላይሄድ ይችላል፣ ወደ ቤተሰብ መመስረት ላይሄድ ይችላል። ኮምባይን ሲደረጉ የሚሆኑና የማይሆኑ እሺ። ኢንቲሜሲው ደግሞ ማነው ፓሽኑ ደግሞ ቀርቶ ይሄ መቀራረቡና ቁርጠኝነቱ እዛ ሰው ጋር ኮሚትድ መሆኑ ሲመጣ ኮምፓኒየኔት ላቭ እንለዋለን። ይሄ ብዙ ጊዜ ሰዎች ትዳር ከገቡ በኋላ በተለይ ያ የድሮ ፓሽኑ ይቀራል፣ እንደ ድሮ ራት መሄዱ ይቀራል፣ ወይ አይ ዶንት ኖ ድሮ የሚደረጉ ነገሮች ይቀሩና በቃ ይሄ ኮሚትመንቱ አለ፣ ይከባበራሉ፣ ይዋደዳሉ፣ ይተጋገዛሉ። ግን ያቺ ፓሽኗ፣ ያቺ ዲዛይሯ፣ ያቺ ክንፍ የምታረግ ነገሯ ትጠፋለች ማለት ነው አይደል? እሱ ብዙ ጊዜ ወደ ሜሬጅ ካደገ በኋላ ሰዎች የሚገቡበት የፍቅር አይነት ነው። እሱ ፍቅር ነው በነገርሽ ላይ ኢለመንቱ ሲወጣ የፍቅር አይነቱ መገለጫ ይቀየር ይሆናል እንጂ ሶስቱ ኢለመንቶች ግን ያስፈልጋሉ ፍቅር ለማለት ማለት ነው። ብዙ ጊዜ ሰዎች ይሄ ዲዛይሩ ሲበረታባቸው ፓሽን የምንለው ማለት ነው ዲዛይር በጣም በርቶ ሲመጣና ያ የበረታው ነገር ደግሞ ከተወደደው ሰው ወይ ከተፈቀረው ሰው ምላሽ ሲያጣ መኖር የሚችሉ የማይመስላቸው ሰዎች አሉ። የማይመስላቸው ልክ እኮ አይደለም፣ እነሱም ያውቁታል ልክ እንዳልሆነ። ባይዜ ብሬክአፕ በጣም ቴራፒ የሚያስመጣቸው ሰዎች አሉ። ብሬክአፕ ማድረግ ወይ የሚወዱትን ሰው ማጣት ወደ ቴራፒ የሚያስገባቸው ሰዎች አሉ። ምክንያቱም ስሜቱ በጣም ኢንቴንስ ነው፣ በጣም ጠንክሮ ነው የሚመጣብሽ። ምክንያቱም ፍቅር ስሜት ሲሰማን ሁሉም ስሜቶች ምላሾች ናቸው። እነዛ ምላሾች ከናላችን ውስጥ ካሉ ኬሚካሎች ጋር አክቲቬት ያደርጋሉ። አክቲቬት የሚያደርጓቸው ኬሚካሎች አሉ ጭንቅላታችን ውስጥ። ፍቅር ሲሰማን አክቲቬት ከሚደረጉት ኬሚካሎች መካከል ዶፓሚን አለ፣ ሴሮቶኒን አለ፣ ኦክሲቶሲን አለ። እነዚህ ሶስቱም ኬሚካሎች ከደስታ ከፕሌዥር ከድል ከማድረግ ከመቀራረብ ከመተቃቀፍ የሰውን ሰውነት ከመፈለግ ጋር የተያዙ ደስታን ማጣጣም ጋር የተያዙ ስሜቶች ናቸው። ይህን ስትነፈጊ ምንድን ነው ያለው ስሜት? ኦፍኮርስ በጣም አጥብቀሽ ወደ መፈለጉ ነው የምትሄጂው ማለት ነው። ለዛ ነው ሰዎች ተቸግረው ወይሱ ወይ በቃ ህይወቴ ይቆማል አይነት ደረጃ ጋር የሚደርሱት ማለት ነው። እንደዚህ አይነት ስቴጅ ላይ ከደረሱ ሰዎች ወደ ቴራፒ መምጣት አለባቸው። ከዚህ በትንሽ ቴራፒ ውስጥ መልሰው ምን ሆኜ ነው ግን ብለው ሊወጡ ይችላሉ ማለት ነው። ይመስለናል ነው እንጂ ኢሉዥን ነው እንጂ ያ ሰው ከሌለ ህይወታችን አይቀጥልም ማለት አይደለም። ግን ሰው ኦፍኮርስ በዛ ሰዓት ከዛ ሌላ ማሰብ አይችልም። ኢሎጂካል ያደርግሻል አይደል? ምንድነው ፍቅር አይን የለውም ምናምን የሚባሉት ነገሮች ማለት ነው። ቅርውር ነው በቃ ሎጂክ የለም፣ ምንም ራሽናሊቲ የለም። በመስኮት ነው የሚወጣው። ኢሎጂካል ያደርግሻል ማለት ግን ሀቁ የለም ማለት አይደለም። እና ሜይቢ ሶስተኛ ሰው ሲያሳየሽ ወይ እንዲህ እኮ ነው እንዲህ ነው ሲልሽ ትንሽ ተራክተሽ ስታስቢው እየተወሽ ይመጣል ማለት ነው። ግን ጊዜ ይፈልጋል። ኦፍኮርስ ጊዜ ይፈልጋል። እዛ አይነት ብሬክአፕ ላይ ላሉ የተወሰነ ነገር ሰፊ ሊሆን ይችላል። እንደው ከመጣሽ አይቀር እንደዚህ አድርጎ ብለሽ የምትያቸው እስኪ ሶስት ነገር ሜይ ቢ አሁን ባልሽው ጉዳይ ላይ ያለሱ ህይወት የለኝም ያለሷ ህይወት የለኝም ብለው የሚያስቡ ሰዎች፣ ብሬክአፕ አድርገው የተጨነቁ ሰዎች፣ ማለፍ የማይችሉት ጊዜ የመሰላቸው ሰዎች ቤታቸው ካሉ አንቺ ምን ትመክሪያቸዋለሽ? አይ ቲንክ ፍቅርን ፎርስ ማድረግ አትችይም፣ ማስገደድ አትችይም። ፍቅር እሱን መቀበሉ ነው የሚከብደው፣ ያንን አክሰፕት ማድረጉን። አንቺ ያቺ ሴት በሄደችበት ወይ ያ ወንድ በሄደበት መጠን ያ ምላሽ ከሌለ ምን ማድረግ እችላለሁ አይ ቲንክ ኢትስ ኦኬ ብሎ አክሰፕት ማድረጉ እሱ ፓርት ነው የሚከብደው። እሱን ግን ካለፉ በኋላ ወደ ሎጂካል ወደ ምክንያታዊ ማንነታቸው ሲመለሱ ባይ ዘ ወይ እዛ ሰው ጋር ብዙ እነሱ የሚፈልጉት የሌለው ነገር አለ። ምኑ ነበረ የምትወጂው? ያንቺ ያሰብሽው የኔ ባሌ የምለው ወይ ቦይፍሬንድ የምለው ሰው ማሟላት አለበት ብዬ የማስባቸው ነገሮች ብለሽ ሊስት ያደረግሽው ወይ ደግሞ ሊስት አድርጊ ብራሱ ብትባይ አድርጊ ስትባል ከዛ ደግሞ ይሄ ያለሱ አልኖርም ያለችው ሰውዬ መቶ ስናስተያየው ምንም የሚያሟላው የለም። ባይዘው ሰው ምኑ ነው አሁን ወደ ራሳቸው ይመለሳሉ። ምኑ ነው ግን የወደድኩት የነበረው? በቃ ራሽናል ሰልፋቸው ሲመለስ ኒዴን ያሟላሉ ወይ
የኔን ፍላጎት ያሟላ ነበር ወይ ይሄ ሰው ወይ ታሟላ ነበረ ወይ? አንድ አይነት ቫልዩ አለን ወይ? አንድ አይነት ቫልዩ ማለት ሼርድ የሆኑ የጋራ የሆኑ ጎሎች አሉን ወይ? እንደው እስቲ ሪሌሽንሽፕ ይሁን ተብሎ አብረን መኖር ብንጀምር በፍቅርም ይሁን በትዳር ዋቴቨር እንደው የሚያመሳስለን ነገር ለመሆኑ አለ ወይ ብለሽ ስታስቢ ራሱ የሚያመሳስልሽ ነገር ሁላ ላይኖር ይችላል። እንደ ሜጀር የምታያቸው ደግሞ እንደ ምሰሶ የምታያቸው ነገሮች ዲፍረንስ ሊኖሩ ይችላሉ። ለምሳሌ ሃይማኖትን በጣም ቫልዩ ያደርጋለሁ የሚል ሰው የሃይማኖት ዲፍረንስ እያለው ዳውን ኢን ላይን ሰበብ እንደሚሆን እየታወቀ አሁን ይገባል አይደል? እንደዚህ አይነት ነገሮች ለምሳሌ ልጅ መውለድ አልፈልግም የሚል አለ። እኔ ደግሞ 10 ልጅ ካልወለድኩ የሚል ዳውን ኢን ላይን ችግር እንደሚያመጣ እያወቁ ይገባሉ አይደል? ሰው እንደማይሆን እየታወቀ ማለት ነው። ሰው ያችን ከባዷን ጊዜ ካለፉ በኋላ ሲያስቡት ወደ ማንነታቸው ሲመጡ ወደ ራሽናል ሰልፋቸው ያ ሪሌሽንሽፕ የማይሰራበት 1001 ምክንያት አለ። ይታለፋል ይሄ ጊዜ ምልሽ ለዛ ነው ይችኛዋ በጣም ከባዷ ጊዜ ስትታለፍ ለካ ያ ሪሌሽንሽፕ እንደውም አንፈልገውም ወደሚሉበት ደረጃ ሊመጡ ይችላሉ ማለት ነው። አስገድደሽ የገባሽበት ፍቅር አያድግም፣ ኮሚትመንቱ አይመጣም። ያ ሶስተኛው ኤሌመንት ኮሚትመንት ነው ያልኩሽ። በቃ ፍቅር ብቻ ሆኖ ያልፋል። ፍቅር ብቻ ሆኖ ያልፋል ስልሽ መዋደዱ አለ፣ ይሄ ዲዛይሩ መፈላለጉ አለ፣ ኢንቲሜሲው አለ። ከዛ ግን ምንም የለም። ስለዚህ ትዳር የለም። 10 ዓመት 14 20 ዓመት ዝም ብለው አብረው የሚቆዩ ሰዎች አሉ። ወዴትም የማያድግ ሪሌሽንሽፕ ማለት ነው። ለምን? መጀመሪያውንም አንድ አይነት ሰዎች አይደለንም። አንድ አይነት ሰው አይደለም። አንድ አይነት ጎል አይደለም የምንፈልገው ለሪሌሽንሽፑ። ሰው ትንሽ ማስተዋል ይፈልጋል። በተለይ if you're thinking about ትዳር፣ ስለ ትዳር ከሆነ ደግሞ በተለይ የምናስበው ስለኛ ብቻ አይደለም የምናስበው፣ ስለምንመሰርተው ዩኒቲ፣ እኔና እሱ ስለምንመሰርተው አንድነትም ጭምር ሶስተኛ ኤሌመንት ነው ዩኒቱ። እኔ ያለው ባሌ አለ፣ እኔና እሱ ደግሞ አንድ ላይ ሶስተኛ ማንነት ነው የምናመጣው። ስለዛ ሶስተኛ ማንነት ጭምር ማሰብ አለብኝ። እግዚአብሔር ፈቅዶ ደግሞ ልጆች ይመጡ ከሆነ እኔ እሱና ማንነታችን የሚያመጡትንም ልጆች ማሰብ አለብን አይደለ? so it's not only about you። ግን ይሄንን ለማሰብ ኦፍ ኮርስ ያቺ ያለሱ የምትለዋ ጊዜ ማለፍ አለባት። ግን ታልፋለች። በጣም ከከበደን ሰው ማማከር ነው። ሰው ማማከር ስልሽ በጣም ጥሩ ጓደኞች ካሉን፣ ጥሩ ቤተሰቦች ካሉን እነሱ ላይ መመርኮዝ እንችላለን። የእነሱን እይታ አላምነውም ካልን ደግሞ ወደ ቴራፒስት መምጣት እንችላለን። የሚያስመጣ ነገር ነው ልልሽ ፈልጌ ነው። this is a serious issue። እንደ ሞት ነው። like በሞት ሰውን እንደ ማጣት ያህል ያማል። ብሬክ አፕ ማለት ነው። ስለዚህ ሰውን ሲያጣ ቴራፒ የሚመጣ ከሆነ ይሄኛውም የሚያስመጣ ኬዝ ነው ልልሽ ፈልጌ ነው። በትክክል ነው የመለስሽልኝ። እስቲ ቃል እንዴት ነው ልጅ እያለች የሳይኮሎጂስት የመሆን ህልም ነበራት? ልጅ እያለው በጣም ተጫዋች፣ በጣም ረባሽ ባልባልም ግን ጨዋታ የሚያበዛ አይነት ልጅ ታውቂያለሽ። ትምህርት ላይ ብዙም አይደለሁኝም። በተለይ ኤሌመንተሪ ይሄ ከ1 እስከ 6 እንደዚህ ብዙም በግድ የምታጠና በጣም ጨዋታ የምታበዛ ትምህርት ቤት ስትጫወት የምትውል ሰፈር መታ ደግሞ የምትጫወት አይነት ልጅ ነች። የሳይኮሎጂው ፍቅር የመጣው ከሃይ ስኩል በኋላ ነው። ይሄ አይ ቲንክ ሚኒስትሪ ተፈትነን ይመስለኛል። ሚኒስትሪ ውጤት እስኪወጣ ድረስ 8ኛ ክፍል ላይ ረጅም ጊዜ ነገር ነበረ፣ 3 ወር or something። የዛኔ መጽሐፎች ማንበብ ጀመርኩኝ። ድርሰቶች፣ ፊክሽን የሆኑ ልብ ወለዶች። እንዳለ ጌታ ከበደ እኛ ሰፈር ላይብራሪ ከፍቶ ነበረ እና እዛ በጣም በትንሽዬ ሳንቲም ያከራዩን ነበረ መጽሐፍ ለ4 ቀን ለ5 ቀን በጣም በትንሽ ሳንቲም። ከዛ ማዕከል እየወሰድን በጣም ብዙ እናነብ ነበረ። የዛኔ ነው የሰው ልጅ ጠባይ ይማርከኝ የጀመረው ማለት ነው። የምናነባቸው መጽሐፎች ደግሞ ትንሽ ተለቅ ያሉ ናቸው። ተለቅ ያሉ ስልሽ ጥልቀት ያላቸው፣ ይሄ የሰው ልጅ ማንነቱን፣ ጠባዩን፣ ስብዕናውን ከሌሎች ሰዎች ጋር ያለውን መስተጋብር እዛ ላይ የተቀኙ አይነት ድርሰቶች ማለት ነው። እና ከዛ ሰዓት ጀምሮ ነው አይ ቲንክ ከማትሪክ በኋላ ወደ ሶሻል ሳይንሱ ነው የሚሄደው። ከዛ ደግሞ ሳይኮሎጂ ነው ማጠናው የሚለው ነገር ከዛ ነው የመጣው። ያው ቤት ኤክስፔክቴሽኑ ሐኪም ትሆናለች ነው፣ ሜዲካል ዶክተር ትሆናለች የሚል አይነት 10ኛ ክፍል ላይ ናቹራል ሳይንስ ነው የምትገቢው፣ ኖ ሶሻል ሳይንስ ነው የምገባው የሚለው ጦርነት ነበረ እንደ ማንኛውም ቤት። ከዛ ጀምሮ ነው ግን በቃ ወደ ትምህርት፣ ወደ ጥናት፣ ወደ ሳይኮሎጂ መሳብ የጀመርኩት ማለት እችላለሁ። ልጅነቴ ግን it's just like ጨዋታ እሱን ነው የማስታውሰው። ያው የሁላችንም ልጅነት ጨዋታ ነው ማለት በቃ እኔም ልጅነቴን ሳስብ ብን ብዬ በቃ የምጫወት የማበድ ሰው ነበርኩኝ። በጣም ደስ የሚል ሀሳብ ነው ያነሳሽው እና ከዛ ጋር አንድ ጭንቅላቴ ላይ የሆነ ጥያቄ ይመጣልና ከኖርማል ህይወት ይልቅ መጽሐፍ ላይ ያነበብሻቸው ካራክተሮች
ማርከዎች ሳይኮሎጂስት እንድትሆኚ ረድተውኛል ብለሽኛል እና ይሄ በጣም ኢንተረስቲንግ ነገር ነው። እና እንዴት ነው እስኪ እዛ ላይ እንትና ይሄኛው ካራክተር ነው የጠቀመኝ ወይም እንትናን በደንብ ስየዋለሁ የምትይው ካራክተር አለ? በጣም ስፔሲፊክ ካራክተሮች አሉ እኔ ጋራ ሁሌ ተቀርጸው የሚቀሩ ግን አሁን ሳየው ዞር ብዬ አይ ቲንክ የተወሰኑ ደራሲዎች ናቸው እኔ ላይ ኮሌክቲቭ የሆነ ኢምፓክት ያላቸው ብዬ የማስበው። አሁን ሳስባቸው እነዛን ካራክተሮች ለምሳሌ አሁን ከሀገራችን የአዳም ረታ ጽሁፎች በጣም ኢምፓክት አላቸው እኔ ላይ። ያልገቡኝም አሉ ያስቀመጥኳቸው ገና ወደፊት የሚገቡኝ። በተረዳውበት መጠን ደግሞ በጣም ውስጥ እስካሁን ድረስ የቀሩ ካራክተሮች አሉ። ከሱ መጽሐፎች አብዛኛው ይሄ ስለ ሰው ልጅ ስነ ልቦና፣ ስለ ሰው ልጅ የሚያስብበት መንገድ፣ ዓለምን የሚረዳበት መንገድ ያየበት ነገር ለእኔ በጣም ቅርብ ነው። ለምሳሌ ከአዳም ረታ ነው የምልሽ። ሌላው ደግሞ በተለይ 8ኛ ክፍል ላይ ያለው ካነበብኳቸው የአዳም ረታን ወደዚህ ትንሽ ከፍ ካልኩ በኋላ ነው ያነበብኳቸው። 8ኛ ክፍል አካባቢ ግን ሲሳይ ንጉሱ የሚባል ደራሲ ሰመመንና ግርዶሽ የሚባል መጽሐፍ አለው ልበል። እነሱ መጽሐፎች ላይ የነበሩት ካራክተሮች አንደኛው የትዳር ነገር ነው፣ አንደኛው ደግሞ የዩኒቨርሲቲ ፍቅር ነገር ነው። በጣም የማስታወሳቸው እስካሁን ድረስ። የክቡር ዶክተር ሐዲስ ዓለማየሁ ደግሞ የልምዣት ኦፍ ኮርስ ፍቅር እስከ መቃብር። ግን በተለይ የልምዣት ለኔ በተለይ እዛ ላይ ያለው እናትየዋ ከልጇ ጋር የነበራት ነገር ስቲል ውስጥ ያለና እንደን የወዲያነሽ ኃይለ መለኮት መዋል ጉንጉን አልገባኝም፣ ግማሹ ግን በገባኝ ቋንቋው ትንሽ ከብዶ የነበር አይ ሪሜምበር። ግን እነዛ ላይ ያየኋቸው ነገሮች በቃ በጣም ስለ ሰው ልጅ እንዳውቅ ያንደረደሩኝ ነገሮች ናቸው። በጣም ማስታውሰው ደግሞ ከውጭ ጸሐፊዎች እናቴ አይ ሪሜምበር አሁን ልገርፍሽ ነው ያለችን ጊዜ ያለ መጽሐፍ እያነበብኩ ሳለቅስ ማለት ነው። እና አና ካረኒና የሊዮ ቶልስቶይ መጽሐፍ በቃ ኢመርስ እንዳረግ ይሄ አይ ዶንት ኖ በጽሁፍ ውስጥ ገብቼ እስከ ማልቀስ ድረስ እማቃት ነገር እስኪመስለኝ ድረስ የነበረኝ ኮኔክሽን ትዝ ይለኛል። እና ከዛ በኋላ ነው በቃ አይ ቲንክ ሰዎችን የሚያጠናን ፊልድ ማጥናት አለብኝ ብዬ ወሰንኩት የዛኔ ይመስለኛል። ኢቨን ሶሻል ሳይንስ ከገባው በኋላ አባቴ እንዳጠና የሚፈልገው ስቲል ሎ ነው። ሜዲሲን ማነው ናቹራል ከሆነ ሜዲሲን፣ ሶሻል ከሆንሽ ደግሞ ሎየር ነው የምትሆኙ። ዳትስ ኢት ከሁለቱ አትወጭም ወይ ስቴጅ አደርዋይስ እያለ ነበረ። እና እንደምንም ልክ አዲስ ዩኒቨርሲቲ ስንመደብ ቁጭ ብለን ማውራት ነበረብን። ሊስን ብርሽ ላይክ አምና ጎነጎ አንተ በምትለው ፊልድ ቁጭ የሪዝን አውት አደረኩ ቢካዝ ኦፍ ዲስ ኤንድ ዳት እንደዚህ ስለው ኦኬ በቃ እንደፈለግሽ ብሎ መጨረሻ ላይ ያከበረ ሳይኮሎጂ የመጀመሪያ ምርጫ የነበረ ደረሰኝ ማለት ነው። በጣም ደስ ይላል። የሚገርምሽ ያርሻቸው መጽሐፎቹ ግማሾቹ የኔም ፌቨራይቶች ናቸው። የልምዣት በተለይ በቃ የኔ በቃ እንዴት ብዬ የምገልጸው አይደለም። ከእናቱ ጋር ያለው ኮኔክሽን የእናቱን ምናምን በቃ በጣም የምወደው መጽሐፍ ነው በጣም። እና ከዛ ደግሞ በዛውም አስታከኬ የምጠይቅሽ ጥያቄ ስላለ ሰመመን አይ ቲንክ የሁላችንም ልጆች ትምህርት ቤት የሚነበብልን ነበረ። አሁን በእኔ ጊዜ ትምህርት ቤቱ ሰመመንን አማርኛ አስተማሪያችን ታነብልን ነበር። እና ሰመመን ላይ ያለው የፍቅር ታሪክ የሆነን ትውልድ አፍቃሪ አድርጎ አስቀርቶታል አስባለሁ። አይምሯችን ላይ ስለሆነ እንድንቀር መሬት ላይ የሌለ በቃ መጽሐፍ ላይ ያለ የፍቅር ስቶሪ ያኔ ሰማናቸው እና ያልወረዱ ግን መውረድ ቢወርዱ ደስ የሚሉ አይነቶች ሰው በዚህ ጉዳይ ላይ የካምፓስም ሰመመን ካምፓስ ላይ የነበረ ታሪክ ስለነበረ እኔ ከባሽ ጋር ፖድካስት ወይም ከባሽ ጋር ጨዋታ በደንብ አተኩሮ መስራት የሚፈልገው ካምፓስ ላይ ሃይ ስኩል ላይ ሉዝ ያደረጉ ወይም ደግሞ በደንብ ታርጌት የመቱ ግባቸውን። ሁለቱም ሰዎች ትምህርት ቤት ናቸው፣ ትምህርት ናቸው ለሌላ ሰው ቢካዝ አልፈውታል እነሱ። ከዛ ይሄን በማድረግ ይሄን አጥቻለሁ፣ ይሄን በማለፍ ይሄን አትርፍ ያለው የሚሉ ሰዎች አሉ። እንደ ቃል እንደ ቃል ደግሞ እንደ ስነልቦና ባለሙያነቷ ካምፓስ ላይ ያሉ እንደዚህ አይነት ታሪኮችን እንዴት ማኔጅ ቢደረጉ ጥሩ ነው ብለሽ ታስቢያለሽ? ስፔሲፊክሊ አሁን ትምህርት ቤት ላይ ያሉ እንደ ሰመመን አይነት አሁን ሰመመንን ስላነሳሽ ወደ ፍቅር እንሂድ ማለት ነው። እዚሁ ላይ ካምፓስ አካባቢ አይ ዶንት ኖ ብዙ ጊዜ ፍቅር የያዛቸው ይመስላችኋል ሰዎች፣ ግን ፍቅር የማይሆነው ነገር አለ አይደለ? ሜይ ቢ በኋላ ስለ ፍቅር በደንብ በዲቴል እናየው ይሆናል። እና የክራሽ ነገር የአይን ፍቅር ነገር በቃ እሱን ካላገኘው ሞቼ ይገኛለሁ በዚህ አልፈዋል አሉ እንሂድ አይነት ነገር ኢንፋቹዌሽን ይመስላል አብዛኛው ነገር።
ሜጆሪቲው ነው የምልሽ። ግን የምር ፍቅር አጣጥመው ወደ ኮሚትመንቱ ድረስ ሄደው ትዳር እስከ መመስረት ደግሞ የሚደርሱ ሰዎች አሉ ካምፓስ ላይ ሚት አድርገው። ግን እኔ ማስታውሰው የራሴን አሁን 6 ኪሎ ካምፓስ ትዝ ሲለኝ በቃ የሆነ ሰሞን የሆነ ሰው ተወጅና በጋራ ግር ብለሽ እዚህ ታይቷል አሉ፣ እሺ ኑ እንሂድ፣ በቃ የሆነ እንደዚህ አይነት ነገሮች ነበሩ። የሰመመን ላይ አክቹዋል ፍቅር ነው አክቹዋሊ። ግን ኢንፋቹዌሽን የሆኑ አይነት ፍቅሮች አሉ፣ ይሄ ክራሽ የምንለው አይነት ለምሳሌ ከሆነ ጊዜ በኋላ ግን ፌድ የሚያደርጉ አይነት ማለት ነው። እሱ እኮ በቃ ደግሞ አሁን ሌላ ክራሽ ይዞኛል አይነት ነገር የሆነ ጉዳይ ላይ በቃ እሱን ካላየው ሞቼ ይገኛለው፣ በቃ ህይወቴ ትርጉም የላትም ምናምን ድረስ ትደርሽና የሆነ ሰዓት ላይ ደግሞ ሌላ ሰው ይሆናል ማለት ነው። ቃል ያው ፋሚሊዎቿ ሳይኮሎጂስት ሆናለች ብለው አልጠበቁም ነበረ ወይም አያስቡም ነበረ። ግን በልጅነትሽ አንቺ ይሄ ከፍ ስትይ ያገኘሽው ወይም የመጣልሽ ወይም ያወቅሽው ታለንትሽ ተሰጥኦሽ ወይም ደግሞ ባለሙያነትሽ ነው። በልጅነትሽ ግን ምን ነበረ? እንደ ማንኛውም ኢትዮጵያዊ ፓይለት ዶክተር መሆን አለብኝ ብለሽ ታውቂያለሽ? ወይ በጣም ነው የሚገርመኝ ይሄን ሳስበው። እኔ በልጅነቴ ምንም መሆን አልፈልግም። አልገባኝም። አስቤ አላውቅም። የሆነ አድጌ እንዲሆናለው ምናምን ኖ ፍሪደም ነው ትዝ የሚለኝ። ልጅነቴን ሳስበው ነፃነት ነው ትዝ የሚለኝ። ለዚህ ደግሞ ቤተሰቦቼን ነው የማመሰግነው። ነገ ስለምትሆኙ ነገር አስቤ አላውቅም። ስለ ነገ መች አስባለሁ? ዛሬ ሳይመሽ በቃ መጫወት፣ ጓደኞች ማግኘት ምናምን ነው ትዝ የሚለኝ እንጂ ስታድጊ ምን ትሆኛለሽም ያለኝ ሰው የለም for that matter. And I think that's because አባቴም እናቴም በጣም ነፃ ሰዎች ናቸው። ያን ያህል የሚያስጨንቁ ምናምን አይደሉም። ኦፍ ኮርስ አባቴ በጣም ጥናት ይወዳል፣ አጥኑ ይላል። ግን ያን ያህል ፕሬሸር አያደርግም። አጥኑ ብቻ ማለት ሳይሆን ለምሳሌ ሌትስ ሴይ ሰው ጋር እየሄድን ነው ቢሆን ጀነራል ኖሌጅ እንዲኖረን ኦን ደ ዌይ ይጠይቀናል ምናምን። ሁለት ነን ባይ ዘ ዌይ እኔና አንድ ወንድሜ ነን። አንድ ወንድሜም እኔ ተለቅ ካልኩ በኋላ ነው የተወለደው እና ቤዚካሊ መጀመሪያ እኔ ብቻ ነኝ የነበርኩት ቤት ውስጥ። አንድ ልጅ ስትሆኚ ኤቭሪ አቴንሽን በስስት አንቺ ነው የሚሆነው እና ጀስት እንድታውቂ ብቻ ይፈለጋል እንጂ ያን ያህል እንደዚህ መሆን አለብሽ እንዲህ ኤክስፔክቴሽን ያን ያህል ሴት አልተደረገብኝም። ግን ካደግኩ በኋላ አባቴ ምንድነው ያስተዋለው፣ ተናጋሪ ነች ብሎ ያምናል። ኦራተር ነሽ፣ ኦራተር ከሆንሽ ያንን ጸጋ ብሎ ነው የሚያምነው። የሆነ የተሰጠሽ ጸጋ አለ፣ ያንን ጸጋ የምትተገብሪበትን ፕሮፌሽን መምረጥ አለብሽ ከሚለው ነው። እሱ በሜዲካል ፊልዱ ያለፈ ሰው ነው። እንደሱ እንደሆነለት ወይ ወደ ሜዲካል ፊልዱ እንዲገባ ፈለገ መጀመሪያ። አይ አልፈልግም ስለ ኦኬ ዘን ኦራተር ስለሆንሽ ወይ ሎ አጥኚ የሚል ነገር አመጣ ማለት ነው። አይ ስለ እሱንም እሺ እናወራለን። we just talked ለምንድን ነው ሳይኮሎጂስት የምትሆኚው እንደዚህ ኦኬ ደስተኛ ባትሆኚ እስካጠናሹ በኋላ አለኝ። then it's up to me ስለዚህ አካውንታቢሊቲ ወስደሽ will take ወስዳለሁ በቃ እንደፈለግሽኝ ብሎ ከዛ ተወ ማለት ነው። ልጅነት ላይ ምስ just like በመነጋገር ምናምን ነው እንጂ ያን ያህል ኤክስፔክቴሽን እንዲህ ካልሆንሽ ምናምን ከአንቺ ከከሌ ልጅ ይሄ ኮምፓሪዥን ውድድር ምናምን ብዙም የለውም። አላስታውስም። it's just ኤክስፕሎር የማረጊያ ነፃ ጊዜ ነበረ መሰለኝ ይመስለኛል። እሱም ነገር ረድቶሻል በጣም አሁን በስነ ልቦና ሕክምና ላይ የራስሽን አሻራ እንድትጥይ ወይም ደግሞ እዚህ ነገር ላይ እንድትቆይ ያ ነገር ረድቶሻል? በጣም በፓሽኔ ስለሄድኩ ረድቶኛል። በተለይ ሳይኮሎጂ ፓሽንሽ አንዳንድ ፊልዶች ሳይኮሎጂ ብቻ ላይሆን ይችላል። አንዳንድ ሙያዎች ፓሽኑ ከሌለሽ ካልተሰጠሽ ለስራው የምትሰሪያቸው አይነት አይደሉም። በተለይ ሳይኮሎጂ ከሳይኮሎጂም ደግሞ ይሄ ቀጥታ ከዋን ከሰው ጋር የምክክር የሕክምና የመሳሰሉት አገልግሎት የምትሰጭበት ፊልድ ላይ በጣም ፐርሶናሊቲ ይፈልጋል፣ ስብዕና ይፈልጋል፣ መሰጠት ይፈልጋል፣ ትምህርቱን መውደድ ይፈልጋል። ትምህርቱን ካልወደድሽው አትሰሪውም። ቢካዝ በየቀኑ ማንበብ ሊኖርብሽ ይችላል። በየቀኑ ራስሽን አፕዴት ማድረግ፣ ትሬኒንጎች መውሰድ፣ የመሳሰሉት ነገሮች። እያንዳንዱ ሰው ሲመጣ 1 ሰዓት ነው ሴሽን የሚባለው፣ ግን 1 ሰዓት አይደለም። ሰውየው ከመምጣቱ በፊት አስቀድመሽ ማንበብ አለብሽ። ከወጣ በኋላ ማቀድ አለብሽ ለኔክስት ሴሽን፣ የመሳሰሉት ነገሮች። ይሄንን ሁላ ለማድረግ መውደድ አለብሽ። እንደ አርት ማለት ነው። አሁን እናንተ ስለምትወዱት ነው በጣም ሳክሪፋይስ አድርጋችሁ መስዋዕትነት ከፍላችሁ አርት ውስጥ የምትቆዩት አይደለም። ይሄኛውም እንደዛ ነው። አንቺ ብቻ ነው የገባሽ። ይሄም እንደዛ ነው። ካልወደድሽው የሆነ ሰዓት ላይ ኦኬ አይኩት ትቀይሪና ሌላ ፊልድ ላይም ልትሄጂ ትችያለሽ። እሺ ቃልዬ፣ አሁን ወደ ሶሻል ሚዲያ ልመጣ ነው። ወደዛ ከመምጣት በፊት ግን እናንቺ እንዴት እንደተገናኘን ለመጀመሪያ ጊዜ ትንሽ ላስታውስሽና አንድ ድራማ ነበር ተከታታይ። እዛ ላይ የኔ ገጸ ባህሪ ሳይኮሎጂስት ነበረች። ለሱ ልምድ ለመውሰድ ነበር አንቺ ጋር የመጣሁት
ግን አንቺ ጋር ከመጣው በኋላ ረጅሙን ሰዓት ስለራሴ ተውነውና ስክሪፕቱ ስለራሴ ህይወት እያወራን ነበር አይደል? አዎ ደስ የሚል ጊዜ ነበረ በጣም። አንቺም ጥያቄ ጠይቅሽኝ ነበር ትዝ ካለሽ። እስቲ አሁን ደግሞ አንቺ እንደ ሳይኮሎጂስት ሁኚና እኔ እንደ ክላይንት ልሆንሽ ተባብለን እየተቀያየርን ስናወራ ነበር። አንቺ ራሱ በጣም ጎበዝ ቴራፒስት ይወጣሽ ነበረ። ይሄንን ከእርሱ ብታረጊው ኖሮ አይ ቲንክ ጥሩ ቴራፒስት ይወጣሽ ነበረ መሰለኝ። በጣም ደስ የሚል ጊዜ ነበረ እና ኢቭን የመጀመሪያም ቀን ሳይመስል ስለ ስክሪፕቱም ሳይሆን ስለ ራሳችን ህይወት ስለ ራሴ ህይወት እያወራው ነበር እና ከዛ እንደውም ምን አልኩሽ፣ ምንም አይነት ሶሻል ሚዲያ አልነበረሽም፣ አትጠቀሚም ነበር? አልነበረኝ፣ ዜሮ። አይ ነው ዜሮ። ግን አይ ዊሽ ቢኖርሽ እያልኩኝ ነበረ። ወደዚህ ወደ ሶሻል ሚዲያ ያመጣሽ የተለየ ሀሳብ ነበረ ወይም ደግሞ ምን ኢንስፓየር አድርጎሽ ገባሽ? እንዳንቺ አይነት ያሉ ሰዎች ላይክ ሁሉም ሰው ይላል። ቢገርምሽ ክላይንቶቼም ላይክ ጨርሶ ሲወጡ እንዴ ቃልኛ እኮ ስላገኘንሽ ነው። በምን መልኩ ነው ሌላው ሰው ሊያገኝሽ የሚችለው? እንዴት ሶሻል ሚዲያ የለሽም? ለምን ዩቲዩብ አትከፍችም? ለምን ቲክታክ አትከፍችም? የመሳሰሉት ነገሮች ብዙ ሰው እንደዚህ በተለያየ አጋጣሚ ያገኘኝ ሰው ይለኛል። አንቺ እንዳልሹ ማለት ነው። ሰው እንደ አንድ ኢንስትሩመንት አየሁት። በቃ ሶሻል ሚዲያ እኮ እንደ አንድ ኢንስትሩመንት ነው፣ ስነ ልቦና ላይ ያለውን ነገር የማካፍልበት። እንድ ደግሞ ብዙ ብዥታ አለ። አንፎርቹኔትሊ አሁን ስነ ልቦና ሲባል ክሊር የሆነ ኢሜጅ ያን ያህል ተፈጥሯል ብዬ አላስብም ገና። ኦፍኮርስ በጣም የተሻለ ደረጃ ላይ ደርሰናል በፊት ከነበረው። ግን አዌርነሱንም ክሬት በቃ ግንዛቤ ለመፍጠርም እንደ አንድ በጣም ጥሩ ኢንስትሩመንት ነው እኮ ብዬ ማሰብ ጀመርኩና ዋይናት ብዬ ሳየው ምንድን ነው አሁን አብዛኛውን በተለይ ወጣቱን የቱ ጋር ነው ማገኘው ብዬ ሳስብ ቲክታክ ላይ ነው የምታገኘው የሚል መረጃ ደረሰኝ ከሚጠቀሙ ሰዎች። የ30 ደቂቃ ቪዲዮ ቁጭ ብዬ አየሁ። ቲክታክ ምንድን ነው? እንዴት ነው አካውንት የምፈጥረው? እንዴት ነው ቪዲዮ ፖስት የማረገው? አም ክሉለስ፣ ምንም አይዲያ የለኝም። በጣም አክቲቭ አይደለሁም ሶሻል ሚዲያ ላይ ከዛ በፊት። ኢንስታግራም አካውንት አለኝ፣ አንዳንዴ አልፎ አልፎ ነው ቼክ የማረገው እሱንም። ይሄኛው ፕላትፎርም ለእኔ አዲስ ነው በጣም። ስለዚህ እንዴት ነው የሚለውን 30 ደቂቃ አየሁኝና ጀመርኩት። ከገባሽ በኋላ እንዴት ነው ማለት እያየው ነው እኔ በቃ ለመጀመሪያ ጊዜ ልክ ቲክታክ ላይ ሳይሽ ዋው ነው ያልኩት። ማለት ያኔም ሀሳቤ ሰጥቼሽ ነበር እና ግን ሳይሽ ለብዙ ሰው ነው የምልሽ። እንዳልኩትም በጣም በትንሽ ጊዜ ብዙ ፎሎወርስ በጣም በትንሽ ጊዜ ነው ካየሁሽ እና አገኘሽ። ከዛ ብዙ ጠያቂ አለ፣ ብዙ ከስር የሚጽፍ አለ ቼክ ሳደርግና ሐኪም ቤት መምጣት የማይችል በአንድም በተለያየ መንገድ ምናልባት አንዳንዱ ሰው ገንዘቡ ኖሮት ጊዜ የሌለው አለ። መሄድም ሐኪም ቤት የስነ ልቦና ሐኪም ተብሎ እዛ መሄድ ራሱ እንደማበድ የሚቆጠርበትም ሁኔታ አለና በዛ ሁሉ ሰዓት ግን ሰው ስልኩ ላይ አይቶሽ ለአንድም ለሁለትም ለሶስት ሰው መልስ መሆን ትልቅ ነገር ነውና አንቺ ምን ተሰማሽ? በጣም ደስ አለኝ። ይሄን ኤክስፔክት አላደረኩም፣ በጭራሽ ኤክስፔክት አላደረኩም። እና ወንድሜ ነው የሚነግረኝ አይገባሽም አይደለ ይሄ በጣም ብዙ ሰው ነው እሺ ይለኛል። እኔ አልገባኝም፣ ያው ትሬንዱን ስለማላውቀው በጣም በትንሽ ጊዜ ውስጥ ብዙ ሰው ነው ሲለኝ እሱ ነው አረ ኦኬ ሰው ጥሩ ነው ማለት ነው እያልኩኝ ነው እንትን የምለው። እኔ አልገባኝም ብዙ መሆኑ ራሱ ትንሽ ነው የሚመስለኝ። ስቲል አይገባኝም። እኔ የጀመርሽበትን ጊዜ አውቃለሁ በጣም ብዙ ነው። ከዛ ኮሜንቶቹንም አያቸዋለሁ እኔ እንደምንጭ ሳየው የሚሰማኝ ነገር አለ። ሰው በዚህ ልክ እንትን ብለዋል። በዚህ ደረጃ ደግሞ ማለት ታይምሽን ትሰጫለሽ፣ አሁን ጊዜሽን እየሰጠሽ ነው። ግን ለትውልድ ወይም ደግሞ ለህብረተሰቡ አስተዋጽኦ እያደረግሽ ነው። ምናልባት ሰው መጥቶ አንቺ ጋር ከፍሎ የሚያገኘውን ሕክምና ከጠቀማችሁ ቤታችሁ ስልካችሁ ላይ ይውኝ ነው። በጣም ነው ደስ ያለኝ። ኮመንት ላይ ያለው አንደኛ ትምህርት ነክ የሆነ ነገር የሚወደድ አልመሰለኝም ነበረ። ወይ ቀልድ ወይ ጨዋታ ዳንስ ምናምን ነው የተሻለ ይወደዳል ብዬ ያሰብኩት። የኔ ኢግኖራንስም ሊሆን ይችላል። በእርግጥ ልክ ነሽ። ብዙ ጊዜ የሶሻል ሚዲያው ባህሪ ሆኖ ከቁም ነገር ይልቅ ቀልድ ወደዛኛው በጣም ቁም ነገር አውርተሽ ምናልባት 2000 ላይክ ኖሮሽ የሆነ አይነት ቧልት ላይ ግን 100,000 ላይክ ሊኖር ይችላል። የሶሻል ሚዲያው የፕላትፎርሙ አሰራሩ ይሄ ነው። እንዴት እንደሆነ በማይገባኝ ሁኔታ ሰው ኤክስፔክት አላደረኩም ከዛ አንፃር። ግን ሳይኮሎጂ ላይ ስንመጣ ግን አይ ቲንክ እኔ የሚመስለኝ ሰው ኑሮውን ትነግሪዋለሽ መሰለኝ። ሁሉም ሰው ቤት ይገባል፣ የሁሉም ሰው ስሜት ይሄዳል። ልክ ነሽ። አይ ቲንክ ሶ። ስለዚህ ምላሹ ለእኔም ጥሩ ነው ብዬ ነው የማስበው። እቺ ትንሽ ነገር ኢምፓክት ማድረግ ከቻለች ዋይናት። እንዳልሽው ሰዓት ይፈልጋል። ኤቭሪ ሰኞ በቃ የሆነ ከሰኞ እረፍቴ ነው። እረፍቴ ነበረ ልበል እንጂ ቲክቶክ አሁን
የሳምንቱን አንዴ ነው የምሰራው because consistency matter ስለሚያደርግ እኔ አንድ ነገር አልጀምርም ከጀመርኩ ደግሞ አላቆም ስለዚህ ሁሌ ሰኞ የሳምንቱን ሙሉ ሰርቼ ነው ቁጭ ማደርገው በየጊዜው ፖስት አደርጋለሁ ኮንሲስተንትሊ ኮሜንትም ሲደረግ በተቻለኝ አቅም ለመመለስ ሞክራለሁ በጣም ብዙ ሰው ነው በውስጥ መስመር ሜሴጅ የሚልከው በተቻለኝ አቅም ስልክ ላይ ሜሴጅ እንዲልኩ ወይ ቢሮ እንዲደውሉ ሪኮመንድ አደርጋለሁ because ህይወት የሚባለው ነገር ደግሞ አለ አይደለ ሚስ ላደርግ እችላለሁ ሚስ ማድረግም ይመስለኛል ይሄን ያልመለስኩት ብዙ ሜሴጅ ሊኖር ይችላል አላውቅምና ወይ ዳይሬክት ቢሮ ኮንታክት እንዲያደርጉ ወይ በኢንስታግራም በኩል እንዲመጡ because ያኛው ትንሽ ነው ኦቨርዌልም አያደርገኝም ብዙ አይሆንብኝም እንደዛ ለማድረግ እሞክራለሁ መቼስ በተቻለኝ አቅም ማለት ነው አይ እንኳን ደህና መጣሽ ደስ ብሎኛል እኔ በመምጣትሽ ወደ ቲክቶክ አለ ወደ ሶሻል ሚዲያ በመምጣትሽ ደስ ብሎኛል ስለ ስፒልኦቨር እናውራ እስኪ አንቺ ፔጅ ላይ ነው ያየሁት ብዙም እንትኑ የለኝም አዌርነሱ እስኪ ለሁላችንም አንድ ላይ እሺ ስፒልኦቨር ማለት ከስሜት ጋር ተያይዞ ነው ባይዘ ወይ ስፒልኦቨር ማለት አንድ የህይወታችን ክፍል እንግዲህ የህይወታችን ክፍል ብዙ ነው እኛ ብዙ ነን ያው ስንንቀሳቀስ አንድ ሆነ እንታያያለን ከላይ እንጂ ውስጣችን ብዙ ዘርፎች አሉ አንድ ላይ ማኔጅ የምናደርጋቸው ማለት ነው ስራ ይኖራል ፋይናንሳችን ይኖራል ስፒሪቹዋሊቲያችን መንፈሳዊነታችን ይኖራል ማህበራዊ ህይወታችን ይኖራል ግላዊ ህይወታችን ፐርሰናል ህይወታችን ይኖራል እነዚህ ሁሉ ስፒልኦቨር ሲያጋጥመን ከአንዱ ወደ አንዱ ፖዚቲቭ የሆነ አዎንታዊ የሆነ ስሜት ወይም ኔጌቲቭ የሚሆነው አሉታዊ የሚሆነው ስሜት ከአንዱ የህይወታችን ክፍል ወደ ሌላኛው የህይወታችን ክፍል ሲጋባ እንደማለት ነው ስሜት ተላላፊ ነው ኮንታጂየስ ነው አሁን ለምሳሌ ድሮ ትዘኛል ዶርም ስንኖር የአዲስ አበባ ልጅ ነኝ ግን ዶርም ተቀብያለሁ ባይ ዘ ወይ በዚህ አጋጣሚ ደስ ስለሚለኝ ሊዮ እስቲ ብዬ ማለት ነው እና ትዘኛል ዶርም ስንሆን አንዱ ለሰው ከደበረው የቀረው ስምንቱም ይደበራል ምንም እኮ አይመለከተንም ሁለቱ የምር ኮምፕሌን የሚያስደርጋቸው ነገር ወይ ቤተሰብ ታሞባቸዋል ወይ something እነሱ ዳውን ከሆኑ የተቀረውም የሆነ ሰዓት ላይ ሁሉም ቁዝም የማለት ነገር አለው ምንም ሳይመለከተን ማለት ነው የመጋባት ደስታም እንደዛው አሁን እኔ ቤት ሲሄድ ያውቃሉ መጣች ለሚባለው እያልኩ ስለምገባ ማለት ነው ይጋባባቸው እነሱም ማውራት ይጀምራሉ ምናምን አፕሊፍትድ ይሆናሉ ምናምን ስሜት በተፈጥሮ ተላላፊ ነው ስሜት ተላላፊ ሆኖ ሳለ ደግሞ የገዛ ህይወታችን ለምሳሌ ስራ ቦታ ላይ ፕሮሞሽን ካገኘው ምድረው እርከኔ ከፍ ካለ እቤት ሁሉንም በፍቅር ላናገር እችላለሁ ይሄ አሁን ስፒልኦቨር አደረገ ማለት ነው ስራ ቦታ ያገኘው ጥሩ ነገር ወደ ቤት ሄደ ጓደኞች መሃል ደግሞ አሁን ጥሩ ሪሌሽንሺፕ ውስጥ ሲገቡ ጥሩ ቦይፍሬንድ ገርልፍሬንድ ሲያገኙ ለሌሎቹ ጓደኞቻቸው ጋር በጣም ጥሩ የሚሆኑ ሰዎች አሉ ምን አገኘ ሰሞኑ ምናምን ራሱ ልትያቸው ትችላለሽ ስፒልኦቨር ማለት ይሄ ነው ብዙ ጊዜ ስትረስ ሲሆን ፖዚቲቭን ያው ኖቲስ አታረጊውም ፖዚቲቭ ነው የሰው ልጅ አዎንታዊውን ነገር ትኩረት ሰጥቶ አያይም ስራ ላይ እርከን ተሻሽለሽ ቤት ደስ ስትይ ይሄ ደስታ ነው ችግር የለውም ጭንቀት ግን ስፒልኦቨር ሲደረግ አሉታዊ የሆነ ነገር ለምሳሌ ካለቃ ጋር ተጣልቶ መጥቶ አባት ቤት ልጁን ሚስቱ ምናምን ከፍ ዝቅ ሲያደርግ አሁን ይሄ ለሁሉም ሰው ይረበሻል እንዳለ ኢንቫይሮንመንቱ ይረበሻል አይደለ ለምንድን ነው ግን ሰው አሉታዊ ነገሩን ከአንዱ ወደ አንዱ የሚወስደው ብለሽ ካየሽ ኔጌቲቭ ነገር ሀፕን ሲያደርግ ሲከሰት አእምሯችን ኢመርጀንሲ ብሎ ነው የሚያስበው በቃ አለርት ዴንጀር አለ ወይም ደግሞ የሆነ ማኔጅ መደረግ ያለበት ነገር አለ ብሎ ነው የሚያስበው ስለዚህ all the resources ሁሉም ኢነርጂዎች ተሰብስበው እዛች የተፈጠረች የተባለች ችግር ላይ ነው የሚሄደው ስለዚህ ቤት ሄደሽ ልጅሽን ብለሽ ልትጮይበት ትችላለሽ ሾርት ፊውዝድ ትሆኛለሽ because all the energy is ቅድም አለቃሽ የነገረሽ ነገር ላይ ነው ያለው ሁሉም አሎኬት ይደረጋል እንዴት ነው ሪሶርስ ሞቢላይዝ ማድረግ የለም ሁሉም አቴንሽንሽ ወደዛ ይሆናል ስለዚህ ሌላውን ነገር ማኔጅ ለማድረግ ትኩረት ራሱ የለሽም ትኩረት በጣም ሪሶርስ ይፈልጋል ያ ሁሉ ትኩረት ደግሞ ወደ ችግሩ ሄዷል ስለዚህ ሌላ ደስታ የማጣጣም የሌላውን የህይወት ክፍልሽን የማስኬድ ነገርሽ በጣም ይቀንሳል ማለት ነው ለዛ ነው ስፒልኦቨር ከሰውየው ልክ እንዳልሆነ ራሱ እያወቀ መቆጣጠር አቅቶት እንደዛ ሪያክት የሚያደርገው ማለት ነው ስፒልኦቨርን ለመቆጣጠር ባውንደሪ ማበጀት ያስፈልጋል ገደብ ማበጀት ያስፈልጋል ለሁሉም ህይወታችን ክፍል እንዳልኩሽ እኛ ከላይ ስንንቀሳቀስ አንድ እንመስላለን እንጂ ውስጣችን የተለያዩ ኮምፓርትመንቶች አሉ እንዴት ነው የተለያየ ዲፓርትመንት አለ ብለን እናስበው between ዲፓርትመንት ጸብ እንዳይመጣ ወይ ኮንፍሊክት እንዳይፈጠር በቃ ስትሮንግ የሆነ ገደብ ማበጀት ያስፈልጋል ለምሳሌ በትንሹ ማድረግ የምንችለው ነገር
ስራ ወደ ቤት ይዞ አለመሄድ፣ ቤትን ደግሞ ወደ ስራ ይዞ አለመሄድ ነው በትንሹ ማድረግ የምንችለው። ሪሰርቾችም ይነግሩናል። ስራ ወደ ቤት ይዘው የሚመጡ ሰዎች ጀነራል ሃፒነሳቸው ዝቅተኛ ነው። ህይወት ላይ ያላቸው ሳቲስፋክሽን ዝቅተኛ ነው። ስራ ላይም ደግሞ ውጤታማ አይደሉም። ከሁለቱም ያጡ ናቸው። ቤትም ኮምፕሌን ነው፣ ከኛ ጋር ጊዜ አታሳልፍም፣ ስራ ላይ ነህ ነው። ስራ ቦታም ደግሞ በአግባቡ አልሰራኸውም ነው። ስለዚህ ኢትስ ፖይንትለስ። ስራ ቦታ፣ ቤት ደግሞ ቤት የሚል ክላሪቲ አእምሯችን ላይ ግዴታ ህግ ማስቀመጥ መቻል አለብን። ባውንደሪ ማበጀት ያንን ስፒልኦቨር በትንሹም ቢሆን ይቀንስልናል። ሁለተኛው ደግሞ ማሳወቅ ነው፣ ሌሎች ሰዎችን ኦንቦርድ ማድረግ። ለምሳሌ አሁን ስራ ቦታ ተበሳጭቼ ስመጣ ገና ቤቴ ስገባ ዛሬ ጥሩ ቀን አላሳለፍኩም፣ ስራ ቦታ ትንሽ አርጊመንት ነበረ፣ እባካችሁ ተባበሩኝ፣ ነገር አትፈልጉኝ አይደል? ልጆችሽን ቢሆኑ ከፍ ከፍ ያሉ ከሆነ ዛሬ ማሚ ትንሽ ስራ ቦታ ከብዷታል፣ እሺ ሶ ፕሊዝ ጊቭ ሚ ሰም ታይም፣ ትንሽ ጊዜ ስጡኝ፣ እሺ ብትያቸው ይገባቸዋል። ግን እናሳውቃቸው ነው ምን ላይ አልፈን እንደመጣን። ለትዳር አጋርም እንደዛው ዛሬ ታፍ ዴይ ዶንት ኢቨን ትራይ ነገር ምናምን የሚያስነሳ ነገር እንዳትሞክረኝ ማለት ያስፈልጋል። ሶ ሌትስ ሃቭ ፒፕል ኦን ቦርድ። ጓደኝነት ላይም እንደዛው እሱ በጣም ያግዘናል። ሌላው ደግሞ ማድረግ የምንችለው ነገር ስትሬስ ማኔጅመንት መማር። እንዴት ነው ውጥረትን ከስር ዲፊውዝ ማድረግ የምንችለው ማረጋጋት የምንችለው? የራሳችንን ሰርቫይቫል ኪት ማዳበር። ሰርቫይቫል ኪት ያው እኔ ጋር ክላይንት የሆኑ ሰዎች ያውቁታል። ህይወት ከባድ ነው፣ ይሄ ሀቅ ነው። ፀሐይ በምስራቅ ትወጣለች፣ ህይወት ደግሞ ከባድ ነው። this is absolute truth። ምንም የለውም። እሺ ከባድ ከሆነ on the way እንዳይደክመን በደናው ቀን ሰርቫይቫል ቱል ማዘጋጀት አለብሽ። ድንገት ቢከብደኝ ውጥረት ውስጥ ብገባ ምን ሳደርግ መልሼ ደና ሆናለሁ አገግማለሁ የሚሉትን ቱሎችሽን አይደንቲፋይ አድርገሽ ማስቀመጥ ማለት ነው። አንድ ኢዚ ስትረስ ማኔጅመንት ለምሳሌ ብዙ ነው የስትረስ ማኔጅመንት ስኪል ኮርሱ። ግን በትንሹ ቤታችን አሁን ይህንን የሚያዩ ሰዎች ማድረግ የሚችሉት ነገር ምን ሳረግ ነው ተመልሼ የምረጋጋው? አሁን ለምሳሌ ጓደኞቼ እንዲህ ሲሉ ሰማለሁ። ሲደብራቸው እናታቸው ጋር ናቸው። የት ነሽ ስል ቴራፒስቴ ጋር ይሉኛል፣ እናታቸውን ማለት ነው። ቤተሰብ ጋር መሄድ ደህና የሚያደርገን ከሆነ ቤተሰብ ጋር መሄድ፣ ስፖርት መስራት ደህና የሚያደርገን ከሆነ ስፖርት መስራት፣ ተፈጥሮ አካባቢ መሄድ ሊሆን ይችላል፣ መጽሐፍ ሊሆን ይችላል፣ የተሰማንን ስሜት፣ ሆት ሻወር ሊሆን ይችላል። ሙቅ ሻወር እኔ ክሊንዝ ነው የሚያደርገኝ፣ ጭንቅላቴ ውስጥ ያለውንም ሀሳብ ይዞት ነው የሚወጣው የሚሉ ሰዎች አሉ። እኔ እንዴት ነው ስትሬሴን ማኔጅ የማደርገው የሚለውን ምግብ መብላት የሚሉ አሉ ለምሳሌ አይደለ? ሀልዚ ባይሆንም እኔ ምንድን ነው ኡፍ የሚያስብለኝ እንድተነፍስ የሚያግዘኝ ሶዳት ህይወትን እንድቀጥላት የሚለውን ነገር አስቀድሞ ማዘጋጀት ያስፈልጋል። ስትሬስ ማኔጅመንት ስፒልኦቨር፣ አንድ ቦታ የተፈጠረ ጭንቀት ሌላውን እንዳይበክልብን ሊያግዘን ይችላል ማለት ነው። እዚህ ጋር ቃል አያይዤ ደስ የሚል እንትን የሰጠሽኝ ግን እንትን ማወቅ ወይም ማሳወቅ ከጓደኞቼ ጋር ስንወያይበት የነበረ ነገር ነበር እና እሱን ስላነሳሽው ሳልጠይቅሽ እንዳላልፍ ነው። ብዙ ጊዜ ያው የምንወዳቸው ነገሮች እፎይ የምንልባቸው ነገሮች ላይ መሄድ ጥሩ ነገር ነው፣ ሁላችንም ያሳርፈናል። ግን አንዳንዴ ከጓደኞቼ ጋርም ሳወራ ምን አይነት ሀሳብ ይነሳል መሰለሽ፣ ሰዎች ላይ ደስታችንን ማስቀመጥ የለብንም። ለምሳሌ ማሚ ጋር ስሄድ እኔ በጣም እፎይታ የሚሰማኝ ከሆነ ማሚ የሌለሽ ቀን መቆም ላልችል ነው። የሆነ ነገር ላይ መደገፍ የለብንም። ይሄን ነገር መደገፍ እንዳይሆን አድርገን እንዴት ነው ማኔጅ ማድረግ የምንችለው? ወይም ደግሞ እዛ ላይ ማስቀመጥ ሳይሆን አድርገን ማለት ነው። ሰዎችን በተመለከተ ብቻ ነው? ሰዎችንም አጠቃላይ አሁን ነገሮች ላይም ቢሆን ለምሳሌ አንድ ሰው መጥቶ እኔ አልኮል ስጠጣ ነው የምረጋጋው ሊል ይችላል። በቃ የሚያረጋጋው አልኮል ሊሆን ይችላል፣ ግን ይገለዋል። ወይም ደግሞ የሆነ ሰውንም ቢሆን ለምሳሌ አንዳንድ ሰው ደስታዬ ያለው የፍቅር ጓደኛዬ ጋር ብቻ ነው፣ በቃ እሱ ካለ ዓለም ሙሉ ነው፣ ከሌለ ደግሞ በቃ ይጨልማል ይላል። ይሄ ሰው ሲከፋ ሁሌ እሱን ሊፈልግ ይችላል። ከዛ የሆነ ቀን ቢያጣው ጉዳቱ የከፋ አይሆንም ወይ? ልክ ነሽ እኮ። አንደኛ ጤናማ የሆነ ኮፒንግ ሜካኒዝም ያስፈልጋል። ጤናማ የሆነ የመቋቋሚያ መንገድ በሙሉ ጤናማ ነው ማለት አይደለም። ለምሳሌ ሲቸግራቸው፣ ሲጨንቃቸው፣ ሲናደዱ አልኮሆል ስር የሚገቡ ሰዎች አሉ፣ ወይ ስራ ስር የሚገቡ ወይ ደግሞ ስራ 24 ሰዓት ስራ የሚሰሩም ሰዎች አሉ፣ ወርካሆሊክ የሆኑ እነሱ ጤናማ አይደሉም። ላይክ ኮፒንግ ሜካኒዝም ስንል ጤናማ የሆኑት ብቻ ማለት ነው። ጤናማ ከሆኑት ውስጥ ደግሞ አንዱ ሰው ነው። ሰው ህመምሽም ነው በሽታሽም ነው።
it's a source of ሁለቱም የሁለቱም መቀበል አለብን። የለም ገና ስንወለድ ገና ሀ ብለን ወደዚህ ምድር ስንመጣ ወዲያው ወደ እናትሽ ስኪን ቱ ስኪን እንድትሆኝ የምትደረጊው ለምንድን ነው? ኮኔክትድነስ ነው። በቃ ሰው ከሰው ነው ቦንድ ተደርጎ መኖር የሚችለው። እኔ ሰው አልፈልግም ብትይ ራሱ ውሸት ነው። ዲፕዳውን ትፈልጊያለሽ። ሰው ላይ ዲፔንድ አለማድረግ አንችልም። ደስታችን ይነጥቀናል ሁላ አለመመርኮዛችን ወይ ከሰው ጋር አብረን አለመሆናችን ደስታ ከሚነጥቁ ነገሮች ነው። ባይዘው አንደኛው የሱስ መንስኤ ብቸኝነት ነው። በቃ ብቸኝነት ወደ ሱስ ሊያስኬድ ይችላል። ከልጅነት ጀምሮ የመጣን ብቸኝነት ሊሆን ይችላል፣ መሀል ላይ የመጣም ሊሆን ይችላል። ኢት ዳዝንት ማተር። ሰው ከሰው ሲነጠል ወደ አልኮል የሚሄድ ፕሮባቢሊቲው በጣም ከፍተኛ ነው። እዛ ሰው ላይ ዲፔንድ አድርጌ ያ ሰው ባይኖር የሆነ ነገር ብሆንስ ተብሎ ገና ለገና እዚህ ጋር እንትናችን አናጣም ማለት ነው። ያ ሰው ሳይኖር ሲቀር ደግሞ እንደዚሁ አዝነን ሸኝተ ነው ህይወት ይቀጥላል። ደግሞ ሌላ ሰው ላይ ዲፔንድ ታደርጊያለሽ። ሌሎች ሰዎችም አንቺ ላይ ዲፔንድ እንዲያደርጉ ትፈቅጃለሽ። ሌላው በጣም የምሰማው ሰው የሚለው እኔ ጭንቀቴን ለእሷ ስነግራት እሷ ትጨነቅብኛለች ነው አይደለ? ይሄ ያስማማኛል የተሻለ። አንዳንድ ሰዎች ጭንቀታም የምንላቸው አይነት which is ስብዕናቸው ፐርሶናሊቲያቸው በተፈጥሯቸው ለጭንቀት ቅርብ የሆኑ ሰዎች አሉ። የሆነ ነገር ነግረሻቸው እነሱ አንድ ወር እንቅልፍ አጥተውበታል። አንቺ ይሄኔ ፈተሹ ሁላ ችግሩን አልነገርሻቸውም። አንቺ ብዙም አትጨነቂም፣ እነሱ ጨንቋቸዋል። መለየት አለብን። ኦኬ ትችላለች ይሄን ብነግራት አሁን አንዳንድ እናቶች በጣም ጭንቀታም ስለሆኑ ወይ ለእናቴ አልነግራትም ትሞታለች የሚሉ አሉ። አይ አንደርስታንድ። እሱም መለየት አለብን ኦፍ ኮርስ ካላቸው ሴንሲቲቪቲ አንጻር። ከዛ ውጭ ግን ጥሩ ኮፒንግ ሜካኒዝም ካላቸው፣ ጥሩ የህይወት ልምድ ካላቸው፣ እነሱ ያለፉበት ብዙ ነገር ካለ ማሚ ይሄ ነገር እንደዚህ ብትያት ችግር አያመጣም ማለት ነው። ያ መደገፋችን ብዙ ስትረሳችን እንድንቀርፍ ያግዘናል ማለት ነው። ፕላስ አንቺን ለእነሱ እንደዛ ስትሆኚ እነሱም አንቺ ጋር መጥተው እንደዛ እንዲሆኑ ነፃነት ትሰጫቸዋለሽ። ደስ ይላል። በጣም በተደጋጋሚ ስለ እናትነት አወራን። ይህን ጥያቄ እንኳን አልጠይቃትም ብዬ ነበር ልጠይቅሽ። ምንድን ነው እሱ? ብዙ ሁኔታዎች ላይ ያው ስትሮንግ ናት ቃል። ስለ አንቺ አንድ ነገር የተነገረኝ ስለ እናት ሲወራ ግን ትንሽ አትጠይቂኝ፣ ታስለቅሽ ይፈልገሻል። ማሚን በጣም ነው ከአቅም በላይ ነው የምወዳት። እኔም በጣም ነው የምወዳት እናቴ። በጣም በተደጋጋሚ ያወራለሁ እና ስለ አንቺ ምንትን ስል እንደውም አልፍሽ ነበረ። በቃ ግን አሁን አነሳ ነው ገባሽ? እና በጣም በተለይ አይ ዶንት ኖ ሁለቱም በጣም አሪፍ ወላጆች ናቸው ያሉኝ። እኔ እግዚአብሔር በጣም ባርኮኛል ብዬ አስባለሁ። እናቴም አባቴም they're amazing ሁለቱም ማለት ነው። ጓደኛሞች ነበሩ በፊት ጓደኛሞች ነበሩ። ከዛ ነው ወደ ትዳር የሄዱትና ያላቸው መግባባት ያላቸው አንድ አይነት መሆን ኤቭሪቲንግ እንደን ደግሞ ለየት ያሉ ናቸው ስንሽ ይሄ አሁን ኖርሙ ላይ የተለመደውን ነገር እኛ እንድንሆን እንትን አይሉም፣ አያስገድዱም። በጣም በፍሪደም የሚያምኑ በሞራሊስቲክ በመሆን የሚያምኑ በሀቅ የሚያምኑ ትሩዝ የሚወዱ በጣም ስትሮንግ ኳሊቲ ያላቸው ሰዎች ናቸው። የማሚን ደግሞ ሳስበው በቃ ትንሽ በጣም ኢሞሽናል ያደርገኛል። ግን ብርሽን በጣም አሜዚንግ ፐርሰን ነው። በዚሁ አጋጣሚ አንድ ጥያቄ ልጠይቅሽ እና ያው ወደ መዝጊያው እየተቃረብን ነው። ስለ ሳይኮሎጂስት ነው ብዙ ሰው የለውም እንትኑ ግንዛቤው የለውም። እኔም የለኝም። ሳይኮሎጂስት ማለት ሳይካትሪስት ይመስለኛል፣ ሳይካትሪስት ማለት ሳይኮሎጂስት ይመስለኝ ነበር። በሁለቱ መሀል ያለው ዲፍረንስ ምንድን ነው? ዲፍረንሱን እስቲ ልዩነቱን። ብዙ ብዥታ አለ። እውነትሽን ነው። ሳይኮሎጂስት እና ሳይኪያትሪስት ሁለት የተለያዩ ከትምህርት ዝግጅታቸው አንስተን ሁለት የተለያዩ ነገሮች ናቸው። አንድ ሰው ሳይኪያትሪስት ለመሆን መጀመሪያ ሕክምና መጨረስ አለበት። በሕክምና ዲግሪ መያዝ ሜዲካል ዶክተር መሆን አለበት። ሜዲካል ዶክተር ሆኖ ራሱ ገና ይቀርዋል። በሳይኪያትሪ ወይም በስነ አእምሮ ሕክምና ደግሞ ስፔሻላይዝ ማድረግ አለበት። ከዛ ነው ሳይኪያትሪስት ሆነ የምንለው ማለት ነው። አንድ ሰው ሳይኮሎጂስት ለመሆን በሶሻል ሳይንሱ ዘርፍ ሄዶ በመጀመሪያ ዲግሪ ሳይኮሎጂ መያዝ ይኖርበታል። ከዛ ደግሞ ይሄ ሜንታል ሄልዝ ዳይሬክት እንደዚህ ህክምናው ላይ ለመግባት የንግግር ህክምና የምንለው ላይ ለመግባት ደግሞ አትሊስት ካውንስሊንግ ሳይኮሎጂ ወይ ክሊኒካል ሳይኮሎጂ ማስተርስ መስራት አለበት። አትሊስት ስፔሻላይዝ ማድረግ አለበት። አንድ ስቴፕ ከዲግሪው ደግሞ መቀጠል አለበት ማለት ነው። ስለዚህ የትምህርት ዝግጅቱ ራሱ የተለያየ ነገር ነው። ወደ ፕራክቲስ ስናመጣው ወደ መሬት ስናወርደው
ሳይካትሪስት ሆነው ሲወጡ ቴራፒ መስጠት የሚያስችላቸውን የተወሰነ እውቀትም ተምረው ይወጣሉ። ግን ደግሞ ከክሊኒካል ኬዝ ይሄ ከፓቶሎጂካል የሆነውን ከባዮሎጂካል ባክግራውንድ የሚመጣውን ችግሮች እንዲያክሙ መድኃኒት እስከ ማዘዝ ድረስ እነሱ ናቸው የሚችሉት። አንዳንድ የአእምሮ ህመሞች ከከባቢ ላይ ወይ ከኤክስፒሪየንስ ላይ ብቻ የሚነሱ አይደሉም። ባዮሎጂካል ሊሆኑ ይችላሉ፣ በዘር የሚመጡ ሊሆኑ ይችላሉ። ለምሳሌ አንዛይቲ በጣም የነበራት እናት ካለች ልጆቿ ላይ የተወሰነ አንዛይቲ ልታይ ትችላለች። እንደዚህ አይነት ባዮሎጂካል የሆኑ ነገሮችን ኬሚካል ኢምባላንሶችን በመድኃኒት ልናስተካክላቸው እንችላለን። ያንን የሚያደርጉልን ሳይካትሪስቶች ናቸው። ካውንስሊንግ ኦር ክሊኒካል ሳይኮሎጂስት ደግሞ ስትሆኚ በዋነኝነት ቴራፒው ላይ ነው በደንብ ተምረሽ የምትወጪው ማለት ነው። ክሊኒካል ሳይኮሎጂስቶቹ ወደ ክሊኒካሉ ያዘነብላሉ። ሴቲንጋቸውም ክሊኒክ ላይ ነው ሲሰሩ የምታገኛቸው። ሳይኮቴራፒ ላይ ደግሞ ካውንስሊንግ ሳይኮሎጂስቶች አብዛኞቹን ቲዎሪዎች በዴብስ በደንብ ተምረን የምንወጣቸው ነገሮች ናቸው ማለት ነው። ስለዚህ እኛ ጋር ሲመጣ የንግግር ህክምናውን ነው የምታገኘው። አሁን እኔ ሴንተር ላይ የንግግር ህክምና ነው የምንሰጠው። ሳይካትሪስት የሆኑ ቴራፒስቶችም አሉን። ቴራፒውን ስለሚወዱት ቴራፒ እንስጥ ግዴለ መድኃኒት አናዝም ብለው የመጡ ማለት ነው። ግን ኬዙን እናይና አሰስመንት ሲሰራ ሳይካትሪክ ኢንተርቬንሽን ያስፈልገዋል ብለን ስናምን እናሳምናቸውና ሰዎቹን መጀመሪያ ማሳመን ሳይሆን እንዴት ነው ዝግጁ እናደርጋቸውና ሰዎቹን መጀመሪያ ወደ ሳይኪያትሪስት ሪፈር እናደርጋለን ማለት ነው። በዛ በኩል ያለውን ኤሌመንት ለመሙላት ሰው ስናክም ሁሉንም ነው ባዮ ሳይኮሶሻል አፕሮች ነው የምንጠቀመው። ከባዮሎጂካል ባክግራውንድም ከሳይኮሎጂም ከሶሳይቲ ከኢንቫይሮንመንቱም ያለውን ነገር አቀናጅተን ነው የተሟላ ህክምና የምንሰጠው ማለት ነው። እና አይ ቲንክ ይሄ ያጠሯል ብዥታውን ብዬ አስባለሁኝ። በደንብ ለእኔ ጠርቶልኛል። እርግጠኛ ነኝ ተመልካቾችም በዚህ ሁኔታ ላይ ብዥ ያለባቸው ሰዎችም ይሄንን ተመልሶላቸዋል ብዬ አስባለሁ በበቂ ሁኔታ። እሺ ቃልዬ፣ ሌላው ያው ለሁላችንም ብንሰማው ደስ ቢለን የቃል የህይወት ህጎች ምንድን ናቸው? አይ ቲንክ ይሄ ሁላችንንም ካገዘ ብዬ ነው እንጂ እኔ በጣም ስተገብረው ጎበዝ ነኝ ብዬ ሳይሆን ሁሌ በልምምድ ውስጥ ማስተር ለማድረግ የምሞክረው ነገር ነው። ግን ሁለት ነገሮች በጣም ይስቡኛል። አንደኛው ሲምፕሊሲቲ ነው። በጣም ቀለል ያለ ህይወት ነው የምወደው። ያ ሲምፕሊሲቲ ብዙ መገለጫዎች ሊኖሩት ይችላሉ። ለምሳሌ ቤትሽን አሬንጅ ከምታደርጊበትም ነገር ሊሆን ይችላል፣ ከምትለብሹ ልብስ ሊሆን ይችላል፣ ከምታስቢውም ሀሳብ ሊሆን ይችላል፣ ሰዎችንም ከምትረጅበት መንገድም ሊሆን ይችላል። ሲምፕሊሲቲ በጣም ልቤን ይገዛዋል። አሁን ሰው የሆነ አይነት አክሽን ቢኖረው እንዲያስበው ነው እንዲህ አልወድም አልችልም። ሲምፕሊ የነገረኝን ነው መስማት እንፈልገው እንጂ ከጀርባ ምን አስቦ ነው የሚል ነገር ብዙም አልወድም። እና ሲምፕሊሲቲ ከሰዎች ጋር ባለም ኢንተራክሽን ነገሮችን ከምታሰምሪበትን መንገድ ከሁሉም ነገር ሲምፕሊሲቲ ይገዛኛል። በቃ ውበት ሲምፕሊሲቲ ውስጥ አለ ብዬ አስባለሁኝ። እሱ ለሜንታል ሄልዝም የሚያግዝ ይመስለኛል። ይሄ ግን የኔ ፐርሰናል ኦፒኒየን ነው፣ የተጠና ነገር ሆኖ አይደለም። ሌላው ደግሞ ከትናንሽ ነገር ደስታ ማግኘት ይቻላል ብዬ አስባለሁ። ትናንሽ ነገር ስልሽ ያን ያህል የማያስከፍል ከአበባም ሊሆን ይችላል፣ ከተፈጥሮም ሊሆን ይችላል፣ ከፀሐይም ሊሆን ይችላል። ኦልሬዲ ነፃ ከሆኑ ነገሮች ውበትን ማግኘት ደስታን ማግኘት እንችላለን ብዬ አስባለሁ። እና በትናንሽ ነገር መደሰት ሜንታል ሄልዝ ላይ ጥሩ እኔ ፎር ሚ ይሰራል። አትሊስት በቡና መደሰት እችላለሁ። በቃ ጠዋት ቡና ስጠጣ ደስ ይለኛል እንዳልሰጥ። ያቺ ደስታ ግን የምር ደስታ በጣም የምታመሰግኝባት ደስታ አይነት ማለት ነው። አይ ቲንክ ሲምፕሊሲቲን ፐርሱ ስታሪ ወይ ስትኖሪ ከትናንሽ ነገር ደስታ ማግኘትም አብሮ የሚመጣ ነገር ይመስለኛል። ሌላው ደግሞ እንደውም ሰሞኑን ቪዲዮ ሰርችበታለሁኝ። ሰሞኑን ሳይሆን ትንሽ ቆይቷል። መቆጣጠር የምንችለውንና የማንችለውን ነገር መለየት። በቃ አብዛኞቻችን ይመስለኛል መቆጣጠር የማንችለው ነገር ላይ ለመቆጣጠር ስለምንሞክር ነው ጭንቀት ውስጥ የምንገባው። በቃ መልቀቅ ነው። በእኛ ስር ያልሆነውን ነገር ለመተው ልምምድ ውስጥ መግባት አለብን። ይልቅ መቆጣጠር የምንችለው ነገር ላይ ሪሶርሳችንን በሙሉ ተጠቅመን ለውጥ ለማምጣት መሞከር ይኖርብናል ማለት ነው። ከኛ ውጭ የሆኑ ነገሮች ከኛ ውጭ ናቸው። በቃ እሱን አክሰፕት ማድረግ እንግዲህ በየቀኑ የምንለማመደው የህይወት ህጌ ነው ማለት ነው። ደስ ይላል በጣም። እንደውም አሁን ካነሳሻቸው ሀሳቦች ጋር ተያይዞ እንዳልሽው ነው ማለት በጣም ብዙ ሰው በጣም ብዙ ትልቅ ነገር ማለት ደስታ በጣም በትንሽ ነገር የሚገኝ አይመስለንም። በጣም ይሄ ከባዱን ነገር ለመጋፈጥ ስንሞክር ይመስለኛል ራሳችን የምናጣውና
ጥሩ ነገር ነው ያልሽው፣ ትክክለኛ ነገር ነው። እኔም እንግዲህ የህይወት ህግ አድርጌ ለመለማመድ ሞክራለሁ። ሞክሪ። ፕራክቲስ ይፈልጋል። በጣም ቀላል ኮንሰፕቶች አይደሉም። በጣም በተለይ ይሄ ኮንትሮል የምናደርገውና የማናደርገው መለየት በጣም ፕራክቲስ ያስፈልጋል። ግን እሱን ማስተር ያደረግን ቀን ደስታ ኢንተርናል መሆን ይጀምራል። በነገሮች ላይ ዲፔንድ አያደርግም፣ በአንቺ ላይ ነው ዲፔንድ የሚያደርገው። እና ይሄ ኮንትሮል ማድረገውና ማላደርገው መለየት የሚለው ጽንሰ ሀሳብ ከድሮ ፍልስፍና የመጣ ነው። ከስፒሪቹዋል ኤሌመንትም አለው። በመጽሐፍ ቅዱስን ብትሄጂ እሱ እንድታረጊ ነው የምትነገሪው። በቃ ከአንቺ በላይ የሆነ ሰው ከአንቺ በላይ ያለ አልማይቲ እግዚአብሔር ነው የሚፈታው እንጂ ስለ አንቺ አይደለም። ማሰብ ከሚገባችሁ መጠን በላይ አታስቡ ሲል ያንን ማለቱ ነው። ኮንትሮል ኢዝ ሂዝ። አንቺ ግን ደግሞ መቋጠር የምትችሉ ነገር ማድረግ አለብሽ ነው። ግን እኔ የስፒሪቹዋል እንትን ኤሌመንቱን መናገር ስለማልችል ከፍልስፍና ኤሌመንት ያለው ምንድን ነው ኤፒክተተስ የሚባለው ይሄ ወይም ስቶይክ ፍልስፍና ስኩል ኦፍ ቶት ነው የፍልስፍና። እነሱ የሚሉት ነገር ምንድን ነው? በህይወት ውስጥ የሚፈጠሩት ነገሮች ሳይሆኑ የሚፈጠሩትን ነገር የምታይባቸው መንገዶች ናቸው ለውጥ የሚያመጡት እንጂ ስናት ዋት ሃፕን የሚፈጠረው አይደለም። አንቺ ያየሽበት መነጽር ነው ነገሩን የሚያገዝፈው፣ ነገሩን የሚያቀለው። ሰው መነጽራችንን ካስተካከልንና የምንቆጣጠረውን የማንቆጣጠረውን ከለየን ዘን ህይወት ቀለል ይላል። ቅድም ከባድ ነው ተባብለን የለን ትንሽም ቢሆን ቀለል ይላል። ደስታም ከውስጥሽ የሚመጣ ነው እንጂ ከውጭ የምትጠብቂው ነገር አይሆንም ማለት ነው። እዚህ ጋር አንድ ካነሳ ነው አይቀር ተያይዞ አንድ ብጠይቅሽ ደስ የሚለኝ ጥያቄ፣ ብዙ ጊዜ ብዙዎቻችን እንትን ፍርሃትን መድፈር የመጀመሪያ ሰው ፍርሃቱን የደፈረላት ጀግና ይሆናል ወይም የሆነ ነገር ይሆናል ቁርጠኛ ይሆናልና ሰው ፍርሃቱን እንዴት ነው ለመድፈር መለማመድ ያለበት? ወይም ፍርሃቱን እንዴት ነው ማሸነፍ የሚችለው? ፍርሃት ብዙ ጊዜ በራስ መታመን የለኝም ሲሉ ሰዎች በራስ መታመን ምንድን ነው የሚመስላችሁ እላችኋለሁ። ስሜት ነው የሚመስላችሁ ወይስ ተግባር ነው የሚመስላችሁ? ብዙ ሰው አይ ፊል ኮንፊደንት አይ ዶንት ፊል ኮንፊደንት አይደል የሚባለው። ያው ስሜት ቢሆን ነው ብለው ነው የሚያስቡት። አይደለም። በራስ መታመን ተግባር ነው። ያችን ተግባር ለማድረግ ግን የምታስቀምጫት ትንሽዬ እምነት a leap of faith to do something። አሁን ለምሳሌ ፕሬዘንት ማድረግ ወጥቼ እፈራለሁ ብል ፕሬዘንት ለማድረግ እግሬን አንስቼ እዛች ድረስ ብራመድ a leap of faith ምንም አልሆንም የምትል ቅንጣት እምነት ካለችኝ እና እዛ ድረስ ተራምጄ ምንም እንዳልሆንኩ አይምሮዬ ከመዘገበ የሚቀጥለውን እርምጃ ደግሞ እሄዳለሁኝ። ተግባር ነው። ፍርሃትን ለማሸነፍ ሀሳብሽን ማስተካከል አይደለም ወይ ስሜትሽን ትችላለህ ምናምን አይደለም። ተግባር ነው። እግሬ ተነስቶ የሆነ ቦታ እስኪሄድ መጠበቅ ነው። አሁን ብዙ ምንድነው ድርጅት ያላቸው ነጋዴዎች ምናምን ይመጣሉ። በቴራፒ ሊሆን ይችላል፣ በኮንሰልቴሽን በኮቺንግም ሊሆን ይችላል። ይመጣሉ። ብቻ ሲመጡ ምንድነው እናንተ ከሌላው ነጋዴ የምትለዩበት ነገር ምንድን ነው? ከሌ አሁን ምናምን ኮንቴነር ሲጭን አልፈራም እንዴ? ይፈራል እኮ። በጣም በራስ መታመን አለ የምትዩ ሰው ይፈራል። መፍራትም አለበት። ስለፈራ ምን ይሆናል? ይዘጋጃል። ስለፈራ ምን ይሆናል? አናሊሲስ ይሰራል። ይሄን ባመጣው ያከስረኛል እንዴ? እንደዚህ ነው እንዴ ይልና ኤቭሪቲንግ ሞኒተር አድርጎ ሞኒተርድ በሆነ ኢንቫይሮንመንት ያንን ነገር ያመጣዋል ማለት ነው። ፍርሃት ሰርቫይቫል ነው። ፍርሃት ወዳጃችን ነው፣ ጠላታችን አይደለም። ካልፈራን እንሞታለን። ካልፈራን እዚህ አንደርስም። ባይ ዘ ወይ እኔ እና አንቺ ቁጭ ብለን አናወራም። እኔ እንደውም ትዝ የሚለኝ ከባይብል አዳምና ሔዋን ዕፀ በለሱን ሲበሉ መጀመሪያ የተሰማው ስሜት ፍርሃት ነው። ፈራ ነው የሚለው። እኔ ሲመስለኝ this is my opinion, don't quote me on this፣ ሲመስለኝ የፈራው ሊባረር ስለሆነ ምድር ላይ ሰርቫይቭ ለማድረግ ፍርሃት ስለሚያስፈልገው ነው። እንደ መጀመሪያ ስሜት እግዚአብሔር ያንን የሰጠው ማለት ነው። ፍርሃት is a beautiful thing። የሆነ የምናስወግደው ነገር አይደለም፣ የምንቆጣጠረው ነገር ግን ነው። እንዲያሽመደምደን አንፈልግም። የተመጠነ ፍርሃት ጥሩ ነው። ያ የተመጠነ ፍርሃት ግን እኛ ጋር አልፎ ፖቴንሻላችንን ወደኋላ ይዞ አምቆ ካስቀመጠን ግን በአክሽን ነው የምናክመው። አክሽን ከወሰድን ያቺ ትንሿ አክሽን ፍርሃቷን ዝቅ፣ ኮንፊደንሷን ከፍ፣ ሁለተኛ አክሽን አሁንም ፍርሃቷን ዝቅ፣ ኮንፊደንስ ከፍ እያደረገች ትመጣለች ማለት ነው። እና ድርጊታችሁ ላይ ትኩረት አድርጉ ነው የምላቸው ቤት ሆኖ ለሚሆኑ ሰዎች። በጣም የሚገርም ነገር ነው። ቢካዝ እኔ ምን ይመስለኝ ነበር አይ ቲንክ ይሄ ብዙ ሰው ምንትን ነው ሰው ፍርሃቱን ለመድፈር ወይም የሆነ ነገር ለማድረግ
አክሽን ነው የሚያስፈልገው። ግን አንዳንዴ ማይንዳችን ላይ ወይ ማንበብ ወይ የሆነን ኮት መቀበል ደጋግሞ ያንን ኮት ማየት ምናምን ይመስለናል። እና እኔም እንደዛ ነበረ ይመስለኝ። ሰው አንድ እርምጃ ወደ ነገሩ መሄድ ነው ነገሩን እንትን የሚለው። ደስ የሚል ነገር ነው። ቃልዬ ቴንኪዩ በጣም። ሌላው ቃልዬ ወደ መጨረሻው ደርሰናል። ቀረ የምትይው ነገር ካለ ማመስገን የምትፈልጊው እና ደግሞ ሰዎችም አንቺ ጋር መጣው ሕክምናውን የንግግር ሕክምናውን ማግኘት የሚችሉበት ሁኔታ ቦታውን፣ አድራሻሽን በዛው ብታስተዋውቂልን። ማመስገን የምትፈልጊውን ሰው ካለ የመጨረሻው ድል ስጥሽ። ቴንክ ዩ ሶ ማች ባይሼ ስለጋበሽኝ፣ እንደ ልቤ እንዳወራ ስለፈቀድሽልኝ በጣም አመሰግናለሁ። ያው ወላጆቼን በጣም አመሰግናለሁ። በጣም በጣም ነው የምወዳችሁ። ብርሼ፣ ማሚዬ፣ ቱዘሞነን ባክ ታውቁታላችሁ። ክላያንቶቼንም በጣም ነው የማመሰግናችሁ። የህይወታችሁ አካል እንደሆነ አምናችሁ ህይወታችሁን አምጥታችሁ እኛ ጋር ስለምትሰጡን በጣም እናመሰግናለን። ሴንተራችን ቃል ሳይኮሎጂካል ሰርቪስ ይባላል። እዚች 22 ኢንዱስትሪ ፕሮጀክት ህንፃ ላይ አንደኛ ፎቅ ላይ ነው የምንገኘው። ቴንክ ዩ ሶ ማች ስለጋበሽኝ። እሺ ቃልዬ፣ እኔም በጣም ደስ ብሎኛል። ያው ዛሬ ያው በደንብ ሰፋ አድርገን ዲስከስ አድርገናል። ከአሁን በፊትም የመጣው ሰዓት የነበረሽ አፕሮች ኤቭሪቲንግ በጣም ነው ደስ ያለኝ። ለዛም ነው ድጋሜ ደጋግመን እንድንገናኝ ሁሉ የሆነው። ደውልልሽም ነበር በስልክ ለራሴም ጉዳይ እመጣለሁ ልሻለሁ። ሰው አሁንም እና የተለያዩ ሰዎችም አንቺ ማግኘት ከፈለጉ ያው በአስቀመጥሽላቸው አድራሻ እንዲሁም ቲክታክ ላይ ገብተው ግንዛቤዎችን ማግኘት ይችላሉ። ፈቃደኛ ሆነሽ የኔ መምጣት የኔ እዚህ ጋር መቀመጥ ለብዙ ሰዎች የህይወት ማዳን ይሆናል ብለሽ ስለመጣሽ እውነት በደንብ አድርጌ አመሰግናለሁ። የትውልድን አደራ የምንቀበለው እንደዚህ ነው ብዬ አስባለሁ። በጣም በቀኛን ከሚፈልጉን ነገሮች ራሳችንን መስጠት ስንጀምር ነው ብዬ አስባለሁ እንደ ግል እና ይሄ ትልቅ ነገር ነው እና በጣም አመሰግናለሁ ቃልዬ። እንግዲህ እናንተም እንግዲህ ያው የነበረንን ቆይታ አይታችኋል። ከባዩሽ ጋር ጨዋታ፣ ከባዩሽ ጋር ፖድካስት ከሳይኮሎጂስት ቃል ኪዳን ብርሃኑ ጋር ነበር የነበረን። የሚገርም ቆይታ ነበረ። እንግዲህ ትምህርት እንዳገኛችሁበት፣ ጥሩ ግንዛቤ እንደወሰዳችሁበትኝ ተስፋ አደርጋለሁኝ። እጅግ አድርጌ አመሰግናለሁ ሁላችሁም ስለምታዩን፣ ስለምታደምጡን። በድርጅት የሚደግፉንን ድርጅቶች እጠራለሁኝ። አመሰግናለሁኝ። ማርኬት ፈርኒቸር፣ ሳም ስቱዲዮ ኢትዮጵያ፣ ቢፋኒ ጀነራል ትሬዲንግ፣ ዲኖ ፋሽን በዚህ ፕሮግራም ላይ እንዳለ ስለምታዘንጠኝ አመሰግናለሁ በጣም። ኤሊያና ኢንተርቴንመንት፣ ኤልያስ ፋንታውን እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። ከጀርባ ያላችሁ ሁላችሁም በደንብ ከዚህ ፖድካስት ጀርባ በጣም ብዙ ባለሙያዎች ከጀርባ አሉ። ስማቸውን እዚህ ፖድካስቱ ላይ የምታዩቸው ባለሙያዎች በአጠቃላይ ለዚህ ስራ መሳካት በጣም በጣም ነው የሚለፉትኝ። ሁላችሁንም አመሰግናለሁ። ዘመን ኢቨንት ክሬቲቭን እጅግ አድርጌ አመሰግናለሁ። ያልጠራኋችሁም ሁላችሁም አመሰግናለሁ። ባዩሽ ዩቲዩብ ቻናልን ሰብስክራይብ አድርጉ። እወዳችኋለሁ። ባይ ባይ።